The federal election campaign has entered the home stretch. Millions have already voted, and in 1 week, we'll know who Canadians have chosen as their next government. የካናዳ ምርጫ እየደረሰ ነው። አንድ በመከው አጠቃላይ ለመራጭ ኢትዮጵያውያን ኤርትራውያን ፖሊሲዎችን ሁለንተናዊ ማዕቀፍ ማየት አለባቸው። ስንት አይነት ፓርቲዎች አሉ? በተወሰነ መልኩ አቋማቸውስ ምንድነው? በሊበራሎች ላይ ሁማኒቴሪያንም ሆነ ለስራ ቅጥር ለኢኮኖሚ አንፃር ብዙ ህብረተሰብ ክፍሎች እንዲመጡ የመፈለግና ያንን ደግሞ የማስፈጸም ፖሊሲ አለ። ኮንሰርቫቲቮቹ ጋር ስንመጣ መልቲካልቸራሊዝሙንም ባይቃወሙም ግን የሰዎች ሞር ራሳቸው ማንነት ላይ ማተኮራቸውን አይወዱም። ኢንቴግሬሽን እና ሴትልመንቱ ሞር የካናዳዊ አይደንቲቲን በመቀበል ላይ እንዲያተኩር ይፈልጋል። ካናዳ ውስጥ ስራ የለም፣ የቤት ኪራይ ውድ ነው። በትምህርት ቤት ዙሪያ ለልጆቻችን የሚሰጠው አላግባብ የሆነ ትምህርት ነው። ፖሊሲ የሚያወጡ ሰዎች ጫና ይፈጥራሉ ወይ? እዚህ ላይ ከፈጠሩ ደግሞ ምርጫ ማድረጋችን ምን ያህል ለውጥ ያመጣል? የአፎርዳቢሊቲ ላይ ከመጣን ኮንሰርቫቲቮቹ ሞር ማርኬቱ የተሻለ እንዲሆን፣ ነጋዴዎች ወደ ቢዝነስ እንዲገቡ፣ ምርቶች በብዛት ፕሮዲውስ እንዲደረጉ እድሎችን መፍጠር ላይ ነው የሚያተኩሩት። ሊበራሎቹ ደግሞ ሞር ሶሻል ጀስቲስ ላይ ያተኩራል። ቤቶችን በተመለከተ ሊበራሎቹ 10 ዓመት ወደ 55,000 ቤቶች እንዲሰሩ እቅዳላቸው። ኮንሰርቫቲቮቹ ግን መንግስት የያዙ ንብረቶችን በመውጣት ሞር ሀውሶች ወደ ግለሰቦች እጅ እንዲገቡ ሰዎች ቤት እንዲያገኙ ማድረግ ነው የሚለው። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተገናኝተናል። የዛሬው ዝግጅታችን ትንሽ ከዚህ ቀደሙ ከምናቀርበው ለየት ያለ ነው። The platform, which focuses on 4 principles, unite, secure, protect, and build, will cost almost $130 billion over the next 4 years. የካናዳ ምርጫ እየደረሰ ነው። ብዙዎቻችን በዚህ የመሳተፍ ልምዱ የለንም። ሲቲዝን ብንሆንም ዜጋ ብንሆንም ብዙዎቻችን በህይወታችን ላይ አተኩረን ነው የምንኖረው። የማይመለከተን ብላን የሚመስለው ነገር ግን መቼም በአሜሪካን ምርጫ ብዙዎቻችን ደግሞ የተማርን ይመስለኛል። ዛሬ ቤዚክ የሆኑ ነገሮችንና መምረጥ እንዳለብን እንደሌለብን የሚያስገነዝብ ጥሩ ፕሮግራም ይዘንላችሁ መተናል። ይህን ፕሮግራም እስከመጨረሻ እንድትከታተሉን በትዕግስት እንጋብዛለን። እጅግ ጠቃሚ ነው ለብዙዎቻችን። እንዲሁም ለቤታችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮም ላይክ ማድረግን አትርሱ። ዘሪሁን ድጋሚ ስለተገናኘን ደስ ብሎኛል። በባለፈው ዝግጅታችን ብዙዎች ተመልካቾች አመስግነዋል፣ አድንቀዋል። በአንድ ብቻ ጠፋህ የሚል ምናልባት ወቀሳ ካልሆነ በስተቀር በጣም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆየሽኝ ኪዲና መልካቾች እንዲሁም አድማጮች አመሰግናለሁ ለድጋሚ ግብዣው። መልካም፣ እንግዲህ ያው ጠፍተህም ስለመጣ ለትውውቅ ያክል ራስን በማስተዋወቅ እንጀምርና ወደ ጉዳያችን በቀጥታ እንገባለን። ስሜ ዘሪሁን አዲሱ እባላለሁ። በዚህ በቶሮንቶ ካናዳ ውስጥ ነው የምኖረው። ዩኒቨርሲቲ ኦፍ ቶሮንቶ የፖለቲካል ሳይንስ እና ፐብሊክ ፖሊሲ የፒኤችዲ ተማሪ ነኝ። እንግዲህ በዚህ በኮሚኒቲ በተለያዩ ፐብሊክ ፖሊሲ እና ዲሞክራታይዜሽን፣ ፎሪን ፖሊሲ፣ ዲያስፖራ እና ዓለም አቀፍ ግንኙነቶች ጉዳዮች ላይ እና የደህንነት የፖለቲካል ጉዳዮች ላይ ጥናት አደርጋለሁ፣ ምርምር አደርጋለሁ፣ እጽፋለሁ፣ እንደዚህ ደግሞ መካከራለሁ። ምናልባት በትክክል እኛም ያው የኪዲ ኢትዮጵያ ቻናል የምንታወቀው በጉዳዩ እጅግ በጣም ቅርበት ያላቸውን ሰዎች በምንወያይበት ዙሪያ በመጋበዝ ነውና አንተም በዚህ እጅግ በጣም ቅርበት ያለህና ጥሩ ግንዛቤ ትሰጠናለህ ብለን ስላመንን አንተም ፈቃደኛ ስለሆንክ እናመሰግናለን። እንግዲህ የካናዳ ምርጫ እየደረሰ ነው። ካናዳ ብዙ ጊዜ እንደ አሜሪካ ድራማቲክ የሆነ የፖለቲካል ሂደት የላቸውም። ውድድሩንም ስንመለከተው ካናዲያን የሚታወቁት ፕሊስ እና ቴንኪዩ በመባል ነው የሚለውን ጅስት የሚያሳይ ነው። በስርዓት ተነጋግረው በስርዓት በጸጥታ ያለፉበት ነው። ያ ይመስለኛል ብዙዎቻችን እንድንሳተፍም የማይጋብዘው። አንዳንዴ እንደውም ምርጫ መድረሱም ሳይታወቅ የሚያልፍበት ሁኔታ፣ በጣም ጸጥ ያለበት ሁኔታ ነው የምንገነዘበው። ነገር ግን ምን ያህል ምርጫው ለኛ ጠቃሚ ነው? ምን አይነት የምንፈልጋቸውን ነገሮች፣ ብዙ ስጋቶች ይኖሩናል። በባለፈው ሰመር ላይ እንደሚታወቀው ከልጆቻችን ላይ እጃችሁን አንሱ የሚል ሰልፍ ሳይቀር በብዛት ኢትዮጵያዊው ኤርትራዊው የተሳተፈበት ነበር በዚህ በተመሳሳይ ጾታ ዙሪያም እና ብዙ አጀንዳዎችን አሁን ትኩረት የሳበበት ሁኔታ ነው ያለው። ከዛ እንደው ብንጀምር ምን ያህል ኢምፖርታንት ነው ብለህ ታስባለህ? እንደገናም ስለ ዲሞክራሲም ያለውን ከሀገራችንም ከዚህም አያይዘህ የተወሰነ እንደ መግቢያ ብትነግረን ደስ ይለኛል። እንግዲህ የመጀመሪያ የሚሆነው አይ ቲንክ ዲሞክራሲ ምንድነው፣ ምርጫ ለምን ያስፈልጋል፣ ይሄኛውስ ምርጫ ከሌሎቹ በምን ይለያል የሚሉት ማለት የተለመደው ምርጫ ነው ወይስ የዘንድሮው ምርጫ ልዩ ያደርጉታል? ኢትዮጵያ ውስጥ ብዙ ጊዜ
ኢቲቪ ሲዘግብ የዘንድሮውን ልዩ የሚያደርገው የሚል ብዙ ጊዜ ያቀርባሉ። እዚያ ምናልባት ነው ምርጫ ዲሞክራሲ በጣም ውስብስብ ሰፊ ስርዓት ነው። ተቋማቶች አሉ፣ መራጮች አሉ፣ ፓርቲዎች አሉ፣ በዛ ውስጥ ፖሊሲዎች አሉ፣ የተለያዩ ጉዳዮች ይኖራሉ እና ዜጎች ወይም መራጮች አሉ። ስለዚህ እና በዛውም ልክ ደግሞ ሲቪል ሶሳይቲ የምንላቸው ከፖለቲካል ፓርቲዎች የሆኑ ደግሞ በመብት ላይ ሰዎችን በማንቃት በማስተማር ላይ መብቶችን በማስጠበቅ ላይ እና መንግስትን በመሞገት ላይ የሚሰሩ ድርጅቶች ተቋማቶች አሉ ወይም የዜጎች ስብስቦች። ስለዚህ ብዙ ጊዜ በዲሞክራቲክ በተለይ በሊበራል ዲሞክራቲክ በምንለው የምዕራቡ ዓለም ኮንሴፕት መንግስት መብት አስጠባቂ ብቻ ሲሆን የመብትም አንዳንዴ ገፋፊ ስለሚሆን በተለያዩ በዜጎች በአይነ ቁራኛ የሚጠብቁት አካል መሆን አለበት የሚል እሳቤ አለ። በዛም ነው ፍሪደም ኦፍ ኤክስፕሬሽን እነዚህ ራይት ቱ ፕሮፐርቲ እና ራይት ቱ ላይፍ ሶስቱ በጣም መሰረታዊ መብቶች ናቸው። ስለዚህ ዲሞክራቲክ መብቶች እነዚህን መሰረታዊ መብቶች ለማስጠበቂያ መሳሪያዎች ናቸው። ከዛ ደግሞ እነዚህ ዲሞክራሲያዊ መብቶች የሚጠበቁት በምርጫ ነው አንዱ። ስለዚህ ምርጫ አንድ አካል ነው። ዲሞክራሲ ሰፊ ነው። በዛ ውስጥ ግን ምርጫ በጣም መሰረታዊ አላባው ነው ወይም መሰረታዊው አውድ ነው። ያንን ለማለት የሚያስችለው ምንድነው? ለምሳሌ መንግስታት ወይም ፓርቲዎች በየ4 ዓመት ሊሆን ይችላል እንደየሀገሩ፣ በየ5 ዓመት ሊሆን ይችላል እንደየተለያየ ሀገራት መመረጥ አለባቸው። ስለዚህ ፌር ኤንድ ፍሪ በሆነ ወይም ነፃና ገለልተኛ ተአማኒነት ባለው በሶስተኛ ደረጃ ደግሞ ኮምፒቲቲቭ ወይም ፉክክር ባለው ምርጫ ውስጥ አልፈው ያሸነፈው ወይም ደግሞ አብላጫውን የያዙት የፓርቲዎች ጥምረት ነው ስልጣን የሚይዘው። ስለዚህ የስልጣን የሚመነጨው ከህዝብ ፈቃድ ነው የሚል ነው። ኮንሰንት ኦፍ ደ ገቨርንድ ወይም እንደዚህ ፖፑላር ሶቨርኒቲ የምንለው። ስለዚህ ሉዓላዊ ማለት እያንዳንዱ ዜጋ ሉዓላዊ ነው። ስለዚህ እያንዳንዱ ዜጋ ድምፅ እና የፖለቲካል ውሳኔዎች ወይም ምርጫዎች የሉዓላዊነቱ ነጸብራቅ ነው። ስለዚህ የሚመሰረተው መንግስት የዜጎች ድምር ድምፆች ወካይ ነው። ስለዚህ ሪፕሬዘንቴሽን ነው ማለት ነው የምናካሄደው። ስለዚህ የኔ ወካይ ነው ስንል የአብላጫ ለምሳሌ አንድ መንግስት ባንመርጠውም ካሸነፈ የእኛ መንግስት ነው ማለት ነው። ስለዚህ በዲሞክራሲ ሌላው ኮንሴፕት ምንድን ነው? የአብላጫ መንግስት አለ፣ ግን የማይኖሪቲዎች መብት ደግሞ አለ። ስለዚህ ማይኖሪቲ ያልመረጡ ወይም የተሸነፉት ፓርቲዎች እና የፓርቲ ደጋፊዎች መብታቸው ይጠበቃል። ያላቸው ልዩነት ያላቸው ቅራኔ እና አመለካከት ይጠበቅላቸዋል። ስለዚህ መንግስት ስልጣን የሚይዘውም የእነሱንም መብት ጤና ጥበቃ ሲሰራ፣ መንገድ ሲሰራ እነሱንም እኩል አብሮ ነው የሚሰራው። ያልመረጡኝን አላገለግልም ወይም ቀጣቸዋለሁ የሚል ኮንሴፕት አይደለም ያለው። ያንን ለማስፈጸም ደግሞ ተቋማቶች አሉ። ስለዚህ በዲሞክራሲ ቼክ ኤንድ ባላንስ የምንለው በህግ አውጪው በህግ አስተርጓሚው እና አስፈጻሚው በሶስቱ መካከል አንዱ አንዱን የመመርመር አንዱ አንዱን ከህግ አግባብ ውጭ ነው ወይስ በህግ አግባብ ነው ስራውን የሚሰራው አቢዩዝ ኦፍ ፓወር ነው ወይም ህግን ያለ አግባብ መጠቀም ወይም ደግሞ የተለያዩ ባለስልጣናት ለራሳቸው አገልግሎት መጠቀም ያንን ለማስቀረት እና ህጎች ተገቢውን አካሄድ ፕሮሲጀር ተከትለው እንደሚወጡ እና እንደሚፈጸሙ እና የህብረተሰቡን ኢንተረስት የሀገርን ህብረተሰብ ጥቅም እንደማይጸረሩ በእነዚህ ሶስቱ አካላት መካከል ቼክ ኤንድ ባላንስ ይኖራል ማለት ነው። ስለዚህ አንድ መንግስት ለምሳሌ ወደ የተመረጠው መንግስት ከተመረጥኩ በኋላ እንደፈለግኩ እሰራለሁ ማለት አይደለም። ምክንያቱም ተቋማቶች አሉ ማለት ነው። ስለዚህ ቼክ ኤንድ ባላንስ ስንል በእነዚህ ሶስቱ መካከል የስራ ግንኙነት አለ፣ በተዘዋዋሪ ደግሞ ኢንዲፔንደንስም አለ። ስለዚህ አንዱ ነፃ ሆኖ የመስራት የተጠበቀ መብት አለው ማለት። ስለዚህ ማርክ ካርኔዮን ወይም ፖሊቬ ወይም ደግሞ ኤንዲፒው ስልጣን ቢይዙ እነዚህን ዲሞክራቲክ መብቶች ወይም ስርዓቶች የማስጠበቅ እና በዛ ምህዋር ውስጥ የመንቀሳቀስ ግዴታ አለባቸው። ይሄ ምንድነው የምንለው? ሊሚትድ ገቨርንመንት ወይም መንግስት የተገደበ ስልጣን ያለው በህግ ተቆጥሮ የተሰጠውን ስልጣን ብቻ የሚከውን አካል ነው ማለት ነው። ምናልባት አሜሪካም አሁን አንዱ ብዙ ቅሬታ የሚያስነሳ ጉዳይ ፕሬዚዳንቱ ከፍርድ ቤት ጋር ያላቸው ሙግት፣ ዳኞች ጋር የሚያደርጉት ሰጥ አገባ፣ እነዚህ በቼክ ኤንድ ባላንስ መንገድ ከታየ እና ኤለን መስክ እንደሚሉት ያልተመረጠ ፍርድ ቤት የሚል ኮንሴፕት የለም። ፍርድ ቤት ማለት በህግም በሞራል ስልጣን ያለው የህግ የበላይነትን ለመጠበቅ ሚኒስትሩን የሚይዘው አካል ነው። ምናልባት ከአስፈጻሚው ከህግ አውጪው ያነሰ ስልጣን አለው የሚል ግምት አለ ብዙ ጊዜ። ግን ያም ቢሆን መንግስትን ፍርድ ቤት ትዕዛዞች የሚወስናቸው ውሳኔዎች የማስቆም እንዲከልስ የማድረግ የሚወስናቸው ውሳኔዎች በህግ እንዲሆን የማድረግ ነገር አለ እና ስለዚህ ምርጫ ማነው ወደ ስልጣን የሚመጣው፣ በምን አግባብ ይሰራል፣ አሁን
እያየናቸው ያሉት ለምሳሌ ፕላትፎርሞች አሉ። ለምሳሌ ፖሊቨር ዛሬ የፕላትፎርሙን የ2025 ምርጫ ያቀርባል የሚል ጥበቃ አለ። ማርክ ካርኔ ላስት ዊክ ላይ ካናዳ ስትሮንግ የሚል ፕላትፎርማቸውን አቅርበዋል። በዲሞክራቲክ በኩል እስካሁን ቀረበ የለም። ስለዚህ እነዚህ እና የግሪን ፓርቲ አለ። ስለዚህ ስንት ፓርቲዎች አሉ ምናልባት የሚል ውዝግብ ካለ በዚህ አጋጣሚ እንግዲህ በፌዴራል ደረጃ የሊበራል ፓርቲ አለ፣ ኮንሰርቫቲቭ ፓርቲ አለ እና ዲሞክራቲክ ፓርቲ አለ ሶስቱ እና ግሪን ፓርቲ የምንለው ደግሞ አለ። የአረንጓዴ ሞር በዚህ በኤንቫይሮንመንታል ጉዳዮች ላይ ነው በብዛት የሚሳተፈው። ስለዚህ እነዚህ ሁለቱ በተለይ ዲሞክራት ሊበራል እና ኮንሰርቫቲቭ በመፈራረቅ ስልጣን በብዛት ሲይዙ ቆይተዋል። እንግዲህ ባለፉት 10 ዓመታት ሊበራሎች በፕራይም ሚኒስተር ትሩዶ ስር ሲመሩ ቆይተዋል 10 ዓመት። እንግዲህ ዲሞክራት ደግሞ ብዙ ጊዜ ማይኖሪቲ ገቨርንመንት ሲሆን ሊበራሎች አብረው ኮሊሽን ወይም ፓወር ሼሪንግ በማድረግ አብረው መርተዋል። ስለዚህ ሌላ እንግዲህ ከኪቤክ ደግሞ ኪቤከርስ ብሎክ የምንለው አለ። ስለዚህ በብዛት ኪቤክን የሚመራ እና በአጠቃላይ በናሽናል ባለው ህገ መንግስት ምክንያት ኩቤክ የተለየ ስፔሻል ኢንተረስት አላት የሚል ክሎዝ ስላለ የኩቤክን ግዛት የኩቤክን ፕሮቪንስ ኢንተረስቶች የማስጠበቅና ብሔራዊ መንግስቶች የሚወስኗቸው ውሳኔዎች ላይ ምናልባት አንዳንድ ቬቶ እንዲኖራት የሚፈቅድ ህግ አለ። ስለዚህ ያንን በተመለከተ እንግዲህ እንደምናየው የዚህ ሀገር የቋንቋ ህግ 2 ኦፊሻል ላንጉዌጆች ነው ያሉት፣ ይህንንም ለማስጠበቅ በሚል ፍሬንች እና እንግሊሽን። ስለዚህ ኩቤክ ፓርቲ ባለፈውም ክርክር ላይ ስላየን አንዳንድ ሰዎች ለምን መጣ የሚል ግርምታ ከገባቸው አንዱ ምክንያት እንግዲህ ኩቤክ በናሽናል ኢንተረስት ጉዳዮች ላይ የተለየ ድምፅ ስላላት፣ ያ ደግሞ ኩቤክን በዚህ ሀገረ መንግስት ስር ለመቀጠል የሚያስችል ሪፈረንደም በኋላ የመጣ ሀሳብ። ስለዚህ ኩቤክ ያለመገንጠልን ጥያቄ ለመመለስ የተካሄደ ውሳኔ ነው ማለት ነው። ስለዚህ እነዚህ ናቸው ዋና ፓርቲዎች። እንግዲህ ይሄ ምርጫ ልዩ የሚያደርገው አንደኛ ካናዳና ዩኤስ ያላቸው ታሪካዊ ግንኙነት በጣም አደጋ ውስጥ ያለበት ነው። በተለይ ፕሬዚዳንት ትራምፕ የዚህ የታሪፍ ትሬድ ዋርስ ምንለው ብዙ ታሪፎችን የመጫን የካናዳን ኢኮኖሚ በብዛት ያንገጫግጭ የሚችል እና መሰረታዊ የግንኙነቶቻቸው መሰረታዊ መርሆች ላይ ከባድ ጫና እያሳረፈ ነው። ስለዚህ በብዙ መልኩ ትርጉም አለ። አንደኛ የካናዳን የውጭ ግንኙነት ፖሊሲ በመቀየር ምናልባት ወደ አውሮፓ ፎከስ ማድረግ ሊጠይቅ ይችላል። ስለዚህ ከፓርቲዎቹ ከዚህ አንጻር እንዴት ነው የሚቀርቡት የሚለው አንድ ጥያቄ ነው። በዲፌንስ በኩል ሊሆን ይችላል። ሚሊታሪ ላይ እንዴት ነው? ምክንያቱም አሜሪካ ላይ የተወሰነ ጥገኝነት ከነበረ ምን ማድረግ አለብን የሚል አለ። ከኢኮኖሚ አንጻር እንዴት ነው ዳይቨርሲፋይ የምናደርገው ትሬዱን፣ ወደ የገበያዎቻችን እንዴት ነው የምናሰባጥረው ወይም የምናስፋፋው ወደ ኤዥያም ወደ ላቲን አሜሪካም ነው ወደ አውሮፓ። እነዚህን የመሰሉ ቁልፍ እንትኖች አሉት። ከኢሚግሬሽን አንጻርም የቦርደር ሴኩሪቲ ላይ እነዚህ የአሜሪካ ያለው ለውጥ እንግዲህ ፕሬዚዳንት ትራምፕ ቦርደር ዛሬ ሾምልን ብለው ጠይቀው እንግዲህ ትሩዶ ያን መሾሙ ይታወቃል። አሳይን አድርጓል አንድ ሰው። ግን ደግሞ ስቲል የፌንተኖል እና የዚህ ኢሌጋል ሰዎች ይገቡብናል የሚል ስሞታ በብዛት ፕሬዚዳንቱ በመያዝ በማቅረብ ለዚህ ለታሪፍ እንትናቸው በመሳሪያነት ሲጠቀሙ ታይቷል። ስለዚህ ከቦርደር አንጻር የሚወስዱት እነዚህ የሚመጡት መንግስታቶች ወይም መሪዎች ምንድን ነው የሚለው አንዱ ልዩነታቸው ነጥብ ነው። ሌሎቹ ደግሞ መሰረታዊ የካናዳ የቆዩ እና በጣም ካናዳ ፕሮግረሲቭ የሚያደርጓት እሳቤዎች አሉ። ለምሳሌ የጤና ፖሊሲ ጉዳይ። በጤና ጉዳይ ላይ ሊበራሎች ምን አይነት አሁን ባለው ጉዳይ ላይ ምን ሊቀይሩ አስበዋል? ምን ሊጨምሩ አስበዋል? ኮንዘርቫቲቮች ውስጥ አሁን ያለውን እንዴት ነው ሊቀይሩት? ምን ሊያስፋፉ አስበዋል? ዴሞክራቶችም በዚህ አቅጣጫ። ሌላ ደግሞ አንዱ ሴኩሪቲ እና ሴፍቲ ኢሹም የተነሳ ነው። አንዳንድ ሰዎች ላይ በብዛት የክራይም ሬት መጨመር፣ የሰዎች ሴፍቲ ያለመሰማት፣ በተለይ ከኮቪድ በኋላ የሚሰማቸው ካናዳ ሴፍ ነች የሚለው ሬፑቴሽን ላይ ተወሰኑ በተለይ አንዳንድ ፕሮቪንሶች ላይ በጣም በጥቃት መበርከቱ። ሌላው ከቀድሞ ቦርደር ጋር እያያዛል፣ ግን ከሌሎች አቅጣጫ መታየት ያለበት የኢሚግሬሽን ጉዳይ ነው። ኢሚግሬሽን ላይ በአጠቃላይ ካናዳ ብዙ ሪፊውጂዎችን የመቀበል ታሪክ አላት ባለፉት 10 ዓመታት እና አሁን 395,000 ላይ ነው አይ ቲንክ ካፕ ያለው። ይህን ካፕ ላስት ይር ነው ያስቀመጡት ሊበራሎች። ከዛ በፊት አይ ቲንክ ሞር ክፍት ነበር። ኮንዘርቫቲቮች በዚህ ጉዳይ ላይ ሌላ አቋም አላቸው። ምናልባት በዲቴል ስለምንመለስ ብዬ ነው። ዲሞክራቶች ጋር ልዩነት አለ። ስለዚህ ኢሚግሬሽን፣ ሁማኒታሪያን ኢሚግሬሽን እና ወርከርስ ሜሪት ቤዝድ የሆነው
ለካናዳ ውስጥ ያሉ ስራ እድሎችን በተመለከተና ኢኮኖሚ እድገት ለማሳለጥ እና የህዝብ እጥረትንም የተወሰነ ለመቅረፍ ምክንያቱም ካናዳ ውስጥ በቂ የውልደት መጠንም ስለሌለ እንዴት ነው አድሬስ መናደርግ የሚል ቻሌንጅ አለ። የመጨረሻው ሁለቶቹ አንዱ በጣም ወሳኝ ነው። በተለይ የአፎርዴቢሊቲ ጉዳይ ነው። የግሮሰሪ የቤቶች ጉዳይ ሰዎች ኢንከም ያገኛሉ፣ ግን ወዴት እንደሚሄድ ብሩ እየገባን አይደለም የሚል በተለይ ደግሞ ይሄን በተደረጉ ፖሎች በጣም ትልቁ ትኩረት ማለት አንገብጋቢ ሆኖ የታየው ለወጣቶች ነው። ወጣቶች ቤት መግዛት እየቻሉ አይደለም። የዛሬ 50 ዓመት 30 ዓመት ቤት መግዛት የሚቻልባቸው አካባቢዎች ላይ ከቶሮንቶ ውጭ ራሱ አሁን ሰዎች ቤት መግዛት እየተቸገሩ ነው። ስለዚህ ፈርስት ሆም ባየርስ የሚሉ ፕላኖች አሉ። ግን በምን መንገድ ነው ሰዎች ቤት መግዛት የሚችሉት? ግሮሰሪስ ፕራይስ እየጨመረ ነው። ኢንፍሌሽን በጣም አለ እና የዛሬ ዓመት 2 ዓመት አንድ ሰው ለአንድ ሳምንት አስቤዛ የሚገዛውን የሚያወጣውን ወጪ አሁን በጣም ጨምሯል እና እንዴት ነው ይህን ኮንትሮል ማድረግ የምንችለው ላይ ልዩነቶች አሉ። ሌላው እንግዲህ ከዚሁ ጋር አፎርዴቢሊቲ ጋር ካየን ያው ጤናስ እንዴት ነው ከሄልዝ ኬር ጋር ቢገናኝም ሌሎች ጤና ደግሞ ተጨማሪ አክሰስብል የሆኑ ቤኔፊቶች የምናገኘው የሚሉ ጉዳዮች አሉ። ሃውሲንግ ከቤት መግዛት በተጨማሪ ደግሞ አፎርደብል የሆኑ ቤቶችንስ እንዴት ነው የሚገኘው? ተከራይቶም ሊሆን ይችላል፣ ሰዎች በጋራም ለማልማትም ሊሆን ይችላል። እንዴት ነው የሚያገኙት? መጨረሻው አንድ አይ ቲንክ ብዙ ልዩነት ያለባቸው ኤሪያ ክላይሜት ቼንጅ ነው። እንግዲህ የካርቦን ታክስ ብዙ ሲያወዛግብ ቆይቷል። ባለፈው ፕራይም ሚኒስተር ካርኔ ከስልጣን ከያዙ በኋላ ትሩዶ መውረዳቸውን ተከትለው ሪሙቭ አድርገዋል። ግን ደግሞ ሌሎች ከዚህ ከኢሚሽን ጋር የተያዙ እንትኖች አሉ፣ ፖሊሲዎች። እነሱ እንዴት ነው በዛ ጉዳይ ላይ ኮንዘርቫቲቮቹ ጠንከር ያሉ አቋሞች ያሏቸው አሉ። ዴሞክራቶቹ ደግሞ በመሀል አይ ቲንክ ሞር ከሊበራሎች ጋር የሚገናኝ ግን የተወሰነ የሚጨምሯቸው እቅዶች አሉ። በዚህ ጉዳይ ደግሞ ጠንካራ አቋም ያለው ሞር ግሪን ፓርቲ ነው። ሞር ናሽናል አንጻር ስለምናይ የኪውቤክ ፓርቲን ምናልባት የዲስከሽኑ አካል በብዛት ማድረጉ ትንሽ ሊያስቸግር ስለሚችል ነው። መልካም፣ ጥሩ የሆነ ግንዛቤ ነው ኦልሬዲ ያስጨበጥከን፣ ሰፋ አድርገን የነገርከን፣ እናመሰግናለን። ቀጥታ አሁን ወደ ፓርቲዎቹ ብንገባና በተለይ ደግሞ እኛን ኢትዮጵያውያኖችን ግንዛቤና ግልጽ ነገር ይሰጠናል ብዬ የማስበው ብዙዎቻችን ስንመጣ ኮምፕሌን የምናደርጋቸው ነገሮች አሉ። በእኛ ኮሚኒቲም እንደ ኢሚግራንት ታርጌታችን ስራ መስራት ነው፣ የተሻለ ህይወት ፍለጋ ነው እና በብዛት የሚደመጡ ነገሮች አሉ። ካናዳ ውስጥ ስራ የለም፣ የቤት ክራይ ውድ ነው፣ በትምህርት ቤት ዙሪያ ለልጆቻችን የሚሰጠው አለአግባብ የሆነ ትምህርት ነው፣ ጫና ይደረግብናል። ግሮሰሪ አንስተሃል፣ ግሮሰሪ ውድ ነው። እነዚህ ቤዚክ የምንላቸው እንደ ልምድ ኮምፕሌን ብቻ የምናደርግበት ሁኔታ ነው። ነገር ግን ፖሊሲ የሚያወጡ ሰዎች ጫና ይፈጥራሉ ወይ? እዚህ ላይ ከፈጠሩ ደግሞ ምን ያህል ምርጫ ማድረጋችን ምን ያህል ለውጥ ያመጣል? ስንት አይነት ፓርቲዎች አሉ? ፓርቲዎቹ ስማቸውስ ምንድን ነው? በተወሰነ መልኩ አቋማቸውስ ምንድን ነው? ብዙ ጊዜ አሜሪካ በስፋት የምንሰማቸው ነገሮች አሉ፣ ዲሞክራት እና ሪፐብሊካን የሚባሉ፣ እኛ ጋር ደግሞ ሊበራል እና ኮንሰርቫቲቭ እንላቸዋለን። ምን ያህል ሲሚላሪቲ ያላቸው ሁለቱ ፓርቲዎች ዲሞክራትና ሪፐብሊካን ከአሜሪካ አንጻር የተወሰነ የመሳሰል ነገር አላቸው። ለምሳሌ ዲሞክራቶች ሞር ኦፍ ፕሮ ኢሚግሬሽን ናቸው። ሞር ፕሮግረሲቭ የሆነ ፖሊሲ ሌፍት የሆነ ፕሮግረሲቭ ነው። ለምሳሌ የተለያዩ ሃይማኖት፣ የብሔር፣ የዘር ግሩፖች በዳይቨርሲቲ ባለው ሀገር ውስጥ መልቲካልቸራሊዝም ኢንትሮዲስ ያደረጉት ሊበራል ፓርቲ ነው አንደር ባለፈው ጠቅላይ ሚኒስትር ትሩዶ አባት። ስለዚህ ይሄ መልቲካልቸራል ፖሊሲ ማለት የተለያዩ ህብረተሰቦች ማንነት ያላቸው ህብረተሰብ ክፍሎች በጋራ መኖር የሚችሉበት ካልቸራል ሞዛይክ ነው ማለት እንደ አሜሪካ የማቅለጫ ማዕከል ሳይሆን የሜልቲንግ ፖት ሳይሆን እንደ ኢትዮጵያዊም ይምጣ፣ ሱዳናዊም ይምጣ፣ ህንዳዊም ይምጣ፣ ቻይኒዙም ወይም ቪየትናሙም ይምጡ እዚህ የራሳቸው ማንጠብቀው ካናዳዊ የመሆን መብትን የሚሰጥ የሚያጎናጽፍ ማለት ነው። ስለዚህ ይሄ ዳይቨርሲቲ ዩኒቲ በምንለው አይነት ማለት ነው። ስለዚህ ይሄ ማለት ኢሚግሬሽኑ ፖሊሲ በብዛት ያው የተወሰኑ ውስጣዊ እንትኖች አሉ፣ የዘረኝነት እንትኖች አሉ። ምንም ይሄ የሚካድ አይደለም። ግን ስቲል ሆኖ ብዙ ሲሪያኖች መጥተዋል፣ ብዙ ቱርክሾች መጥተዋል፣ ብዙ አፍጋኒስታኖች መጥተዋል፣ ብዙ ኢትዮጵያኖች፣ ሜዲትራኒያኖች፣ ሶማሊያን። ስለዚህ ይሄ ምንድነው ሁማኒቴሪያንም ሆነ ሞር ደግሞ ስኪልድ በተለይ ለስራ ቅጥር ለኢኮኖሚ አንጻር ያለውን ክፍተት ለመሸፈን
ብዙ ህብረተሰብ ክፍሎች እንዲመጡ የመፈለግና ያንን ደግሞ የማስፈጸም ፖሊሲ አለ ሞሮፍ በሊበራሎች ላይ። አሜሪካም ላይ ስናይ ይህን በብዛት የዲሞክራቶች ፓርቲ ባህሪ ነው። ብዙ ኢሚግሬሽን ፍሬንድሊ የመሆን እንደውም ቦርደር ከፈቱ ለቀቁ የሚል ነው ስሞታ የሚቀርብባቸው። ስለዚህ ሂስትሪ እዛ ላይ ኮንሰርቫቲቮቹ ጋር ስንመጣ ኢሚግሬሽንን ሙሉ ለሙሉ አይፈልጉም አይባልም፣ ይፈልጋሉ። እነሱ አቋም አሁን በተለይ ሰሞኑን የሚቀነቀነው ሴሌክቲቭ የሆነ ኢሚግሬሽን ያስፈልገናል። ሰዎችን አይ ቲንክ መልቲካልቸራሊዝሙንም ባይቃወሙም ግን የሰዎች ሞር ራሳቸው ማንነት ላይ ማተኮራቸውን አይወዱም። ለምሳሌ አንድ ሰው ኢትዮጵያ ያለ ባህር ባንዲራውን ይዞ ሰልፍ መውጣቱን ዳውን ከሌ ምናምን የሚለው መንግስት መኖሩን በብዛት አይፈልጉም። ስለ እነሱ ሞር ኢንቴግሬሽን እና ሴትልመንቱ ሞር የኬኔዳዊ አይደንቲቲን በመቀበል ላይ እንዲያተኩር ይፈልጋሉ። ስለዚህ አንድ ሰው አንደኛውን አይደንቲቲ ባይጥል እንኳን ሞር ወደ ካናዳዊ ማንነቱ እንዲገባ፣ ስለዚህ ሞር ኦፍ አሲሚሌሽኒስት የሆነ የምንለው ማለት ነው። ይሄ ሰዎች እንዲመሳሰሉ ካናዳዊ። ስለዚህ ማን ነው ካናዳ የሚለው ላይ ራሱ በጣም ጥያቄ ማንሳት ያስፈልጋል። ስለዚህ ነጭ መምሰል አለብን ነው ወይስ የራሳችን ማለት እንደያዘን ካናዳዊ ህጎች ወቅቶች እስካስከበርን ታክስ እስካከፈልን መሆን እንችላለን ነው። እነዚህ ላይ ኮንሰርቫቲቮች አሁን ለምሳሌ አሁን ባለው የምርጫ ፍክክር ላይ በ2005 ላይ ያወጡት ሀሳብ ምንድን ነው? ክርክር ላይ እንደተንጸባረቀው በመሪው በፓርቲ መሪው ሴሌክትድ የሆኑ እና በጣም ስራ እጥረት ያለባቸው ላይ ካናዳ ኢኮኖሚ በጣም የሚያስፈልግባቸው ኤሪያዎች ላይ በብዛት እናስገባለን፣ ያለበለዚያ ግን ካናዳን ድንበር እና የኢሚግሬሽን ፖሊሲ ክፍት አድርገን ሰዎች እየገቡ የህጎች እንዳይከበሩ እርስ በርስ እና የጎንዮሽ ጸቦች አሁን እነሱ የሚሏቸው እስራኤል ፓለስታይን እርስ በርስ እዚህ ሰልፍ መውጣት ላይ የሚታዩ ሽኩቻዎች የካናዳ ነጸብራቅ መሆን የለባቸውም። ይህን ማስቀረት አለብን የሚል ሀሳብ አላቸው። በዚህ በኩል ከሪፐብሊካኖቹ አሜሪካኖች ጋር በብዛት ይስማማሉ፣ ይመሳሰላሉ። ሪፐብሊካኖቹንም እንደምታያቸው በብዛት ሰዎች በየራሳቸው ሰልፍ ሲወጡ እናንትን ሲሉ እሱን ብዙ ሲወዱት አይታይም፣ አሜሪካዊነት አይታይባቸውም የሚል ቅሬታ ያቀርባሉ። ስለዚህ እዚህም ላይ የዛ አይነት ነጸብራቅ አለ። በአንድ በኩል ሁለቱም ጋር ምንድነው ማየት የምንችለው ካናዳ የሚል ማንነት ያስፈልጋል። ምንም ጥርጥር የለም። ካናዳ አንድ ራሱን የቻለ ሀገረ መንግስት ነው። በዓለም ውስጥ ካሉት 200 ምናምን ሀገራት እንግዲህ ተለይቶ የራሱ ጂኦግራፊ ሶቨርኒቲ ሉዓላዊነት ያለው ባንዲራ ያለው ግዛት ያለው በዩናይትድ ኔሽን ውስጥ መቀመጫ ያለው ከዛም ባለፈ ደግሞ ትልቅ ኢኮኖሚ ከመሆኑ አንጻር በጂ20 በጂ7 በዛም ደግሞ በሴኩሪቲ እንትን በኔቶ ውስጥ እንትን ያለው ትልቅ ሀገር ነው። ስለዚህ እዚህ የሚመጣ ሰው ካናዳዊነትን መቀበል አለበት የሚል ስሞታዎች ከተለያዩ አቅጣጫ ሰዎች ያነሳሉ። በዚህ አንጻር አንድ እዚህ ላይ ትንሽ ውዝግቦች አሉ። ሊበራሎቹም በአንድ በኩል ስራዎችን አልሰሩም። ኢሚግሬሽናቸውን ቢከፍቱም ሰዎችን ሞር ህግን የማሳወቅ የማስተማር ስልጠናዎችን የመስጠት ካናዳዊነታቸውን ሞር በትምህርት ፖሊሲ ውስጥ እንዲሰርጽ የማድረግ ላይ አልሰሩም የሚል ቅሬታዎች ከሌሎች ካናዳውያን ይነሳል። መምጣታቸውን ሳይሆን የምንቃወመው እዚህ መጥተው የካናዳን ባህል የካናዳንን እሳቤና ላይፍ ስታይል አብረው ኢንተግሬት ማድረግ መቻል አለባቸው የሚል ቅሬታዎች አሉ። ኒው ዲሞክራቲክ ፓርቲ በዚህ ጉዳይ ላይ ፕሮ ኢሚግሬሽን ናቸው። እነሱ በብዛት ከሊበራሎች ጋር በዚህ ጉዳይ ይስማማሉ። እንደውም ሰሞኑን በፓርቲ መሪያቸው ሲንግ ያለው ምንድን ነው ማድረግ አለብን ማለት ፖሊቬር ሰሞኑን ምንድነው ክርክር ላይ ያለው ይህንን የሀገራችሁን ጦርነቶችና ብጥብጦች ጥላችሁ የሚል ሲናገር ነበርና ይሄ እንደውም አጌንስት ኬኔዲያን ቫሊዩ ነው ብሏል የዲሞክራቲክ ፓርቲው የኒው ዲሞክራቲክ ፓርቲ መሪ። ምክንያቱም ማንነታቸው መኩራት አለባቸው፣ ማንነታቸውን እዚህ አንጸባረቅ ዲሞክራቲክ መብታቸው ነው፣ ካናዳዊነት አካል ነው፣ መልቲካልቸራሊዝም እስካልን ድረስ የሚል ክርክር አንስቷል። ስለዚህ በዚህ መልኩ ሞሮርሌስ ስምምነት አለ ማለት ነው በሊበራሎች እና በዲሞክራቲክ ፓርቲዎች መካከል። በዚህ በኩል ኬቤክ መንግስትም ቅሬታዎች አንስቷል። ለምሳሌ የኬቤክ ፓርቲ መሪ ምንድን ነው ያሉት? በብዛት ኢሚግሬሽን ይመጣል፣ ግን ወደ የኛን ካልቸር በተለይ ፍሬንቾች የሚያሳስባቸው ትልቁ ቁልፍ ነገር የፍሬንች ካልቸር። ፍሬንች የማይናገሩ ሰዎች በዝተዋል። ምክንያቱም ሁለት ቋንቋ ሆኖ ግን ፍሬንችን መናገር እየተለመደ አይደለም። በትምህርት ፖሊሲ ላይ ቢሰጥም ብዙ ሰዎች ያን የተማሩ አይደለም። ፕላስ መጥተው ደግሞ ፍሬንች ኪቤክ ግዛት ውስጥ የሚኖሩ ሰዎች የፍሬንችን ባህል ቋንቋ እያከበሩ አይደለም።
ኢንተግሬት እያደረጉ አይደለም ነው። የኢንቴግሬሽን ጥያቄ ያነሳሉ በእነሱ በኩል። እንግዲህ ሌላው ትልቁ ኢሹ ምናልባት የፐብሊክ ሄልዝ ካናዳ እንግዲህ በዓለም ላይ ካሉ በተደጋጋሚ አሜሪካ በተለይ በርኒ ሳንደርስ ከሚያነሳባቸው ሀገራቶች አንዱ የዚህ አፎርደብል ዩኒቨርሳል ሄልዝ ከቨሬጅ ያላት ሀገር ነች። እንግዲህ አሜሪካውያኖች በዚህ በኩል ይሄ አይታይባቸውም። ስለዚህ ኮንሰርቫቲቮቹ ይህን በተወሰነ መልኩ መቀየር ይፈልጋሉ። ምክንያቱም አሁን አክሴሲቢሊቲ ስንል ጥናት ኳሊቲ ወርዷል። ሰዎች በገንዘባቸው ማግኘት የሚችሉበትን መፍጠር አለብን የሚል የተወሰነ የዚህ የሪፐብሊካኑ የአሜሪካኖችን የተወሰነ ፖሊሲ ሀሳቦች የሚመስሉ ያራምዳሉ። ዲሞክራቶች እዚህ ሊበራሎቹ ግን ምንድን ነው የሚሉት? የበለጠ ኢንሹራንስን አሁን መጨመር ይፈልጋሉ፣ የጤና ከቨሬጅን ሞር እሱን በማስፋፋት ኢቨን የኦልዴጅ ከቨሬጆችን በማስፋፋት ሰዎች ጥበቃ ፕሮቴክሽን እንዲያገኙ ነው። ለምሳሌ የጥርስ ላይ አይ ቲንክ የጨመሩት ከቨሬጅ አለ። እሱን በማድረግ በአመት ሰዎች ወደ $800 ሴቭ እንዲያደርጉ እናደርጋለን የሚል እቅድ አለ። ኮንሰርቫቲቮቹም ምንድነው ሞር ኦፍ ፕራይቬት አካላቶች ኢንቨስት እንዲያደርጉ መፍቀድ እና ጤና ተቋማቶች ግንባታ ላይ እና ሰርቪሶች ላይ ማተኮር አለብን የሚል ነው ሞር ኦፍ የነዚህ ኮንሰርቫቲቮቹ አፕሮች። ሞር ኦፍ በዲሞክራቶቹ ላይ በዚህ ላይ አይ ቲንክ የተለየ አቋም አለን የሚል ሀሳብ እያቀረቡ ማስፋፋት አለብን፣ ሞር አፎርደቢሊቲ መጨመር አለብን፣ ሞር አግሬሲቭ ማለት ጠንከር ባለ መንገድ ማቅረብ አለብን የሚል ሀሳብ ነው የሚታይባቸው። እንዲሁም እንደ ሴኩሪቲ ኮንሰርን አድርገን ነው የምናየው። ስለዚህ ጤና በደንብ አሁን ካለ ሁኔታ መስፋፋት አለበት። እንደውም ሊበራሎች ሪቫይዝ ሊያደርጉ እያሰቡ ነው ይህንን ነገር ለፕሮቪንሶች በመተው እኛ የፌዴራል ኢሹ ነው በደንብ በስፋትን መቀጠል አለብን ብለን ነው የምናምነው የሚል ሀሳብ አላቸው። ስለዚህ ሶስቱ ላይ በዚህ በኩል ያለው ልዩነት ሰምሃው ይሄን ነው። እንግዲህ ጤና ለብዙ ኢትዮጵያውያን በተለይ ከኢንከም አንጻር ከአዳዲስ ሪፊጂም ኢሚግራንት ጋር በሆነ አንጻር ብዙ ጉዳዮች አንጻር ከታየ አክሴሲቢሊቲው በጣም ወሳኝ ጉዳይ ነው። ሰዎች በበቂ ጤና ጥበቃ ከቨሬጅ ካላገኙ ነው ስራ ቦታ ላይ የሚያገኙት ከቨሬጅ አይኖርም። ስለዚህ የዛን መኖር ያስፈልጋቸው። ስለዚህ ይህንን በየትኛው ፖሊሲ ነው እንግዲህ የሚያዩት የሚለው ምናልባት አንድ መመክረው አጠቃላይ ለመራጭ ኢትዮጵያውያን ኤርትራውያን ምናልባት ምንድነው ፖሊሲዎችን በሁለንተናዊ ማዕቀፍ ማየት አለባቸው። በተናጥል ካዩ ለምሳሌ የጤናን ፖሊሲ ብቻ አይተሽ ኢሚግሬሽን በጣም አንፍሬንድሊ ከሆነ በሌሎች ፖሊሲዎች ላይ በጣም ሀርሽ ነው እኔን ለሚመለከት ሰው ለእኔም ለቤተሰቤ ምናልባት ከኔ ከመጣሁበት ህብረተሰብ አንጻር የሚል አዝማሚያ ካለ ስለዚህ በሁሉንም ማዕቀፍ ማየት በጣም ወሳኝ ነው። ከዛም በተጨማሪ ደግሞ ምናልባት አንዳንድ ፖሊሲዎች በግል የበለጠ የሚያጠቃው ሰው ከሆነ አንድ ሰው እዚህ ሀገር ምርጫ የዲሞክራሲ መብት የግለሰብ መብት ስለሆነ እሱ የሚመለከተው ጉዳይ በግል ለብቻው በደንብ የሚያጠቃው የሚመለከተው ከሆነ የራሱ ውሳኔ መሆን አለበት። ስለዚህ እንደ ኢትዮጵያን ኮሚኒቲ ብዙ የሚመለከቱ የጋራ ጉዳዮች ሊኖሩ ይችላሉ። ግን ደግሞ እንደ ግለሰብ ምናልባት አንደኛ በኢንከም ልዩነት ይኖራል። አንድ ሰው ታክስ ብራኬቱ ይለያያል። ስለዚህ አንድ ሰው 50 ሺህ የሚያገኝ ሰው እና 20 ሺህ የሚያገኝ ሰው እኩል ኮንሰርን ላይኖራቸው ይችላል ፖሊሲውን በተመለከተ። ግን ያ ደግሞ ከምን አንጻር ማየት አለባቸው? ከጤና ፖሊሲ አንጻር፣ ከሴኩሪቲ ሴፍቲ ላይ፣ ከጆብ ክሬሽን ወይም ኢንቨስትመንት ላይ ፖሊሲዎቹ እንዴት ነው መንግስታቶቹ ወይም መሪ ፓርቲዎቹ በሁለገብ አንጻር ያን ግለሰብ ኢኮኖሚ ስጋቶቹን ለመቅረፍ የደህንነት ወይም የሴኩሪቲ ችግሮችን ለመቅረፍ የአጠቃላይ ኢኮኖሚውን ለማበልጸግ የሚረዱ ፖሊሲዎች የነደፉት የሚለውን ማየት አለባቸው ማለት ነው። ሁለተኛ ደግሞ እንደ ካናዳ እንደ ሀገር ነው የምናድገው፣ እንደ ሀገር ነው የምንበለጽገውም፣ እንደ ሀገር ነው የምንወድቀውም። ስለዚህ አንዳንድ ጊዜ ሰልፊሽ መሆንን አንዳንድ ሰዎች ይተቻሉ። ለምን ይሄ ፖሊሲ ለሌሎች አጠቃላይ ለ80% ህብረተሰብ አውዳሚ ከሆነ ወይም ጉዳት ካለው ለአንድ 20% ስላለ ለአንድ ሰው ሊጠቅም ይችላል። ስለዚህ አንዳንድ ጊዜ ከሾርት ተርም ሳይሆን ከሎንግ ተርም ማየት ምናልባት ሊያስፈልግ ይችላል። ለምሳሌ ኤንቫይሮንመንታል በጣም የሚጎዱ ፖሊሲዎች የተወሰነ አጭር ጊዜ ውስጥ ኢኮኖሚክ ስኬት ሊያመጡ ሊችሉ ይሆናል። ስለዚህ ኤንቫይሮንመንታል ላይ ኮንሰርን የሌለው ሰው ምናልባት ስለ ኤንቫይሮንመንት በቂ እውቀት በቂ ኢንፎርሜሽን ማግኘት አለበት። በብዛት እንግዲህ እኛ አካባቢ ሰዎች ኤንቫይሮንመንት ላይ ያለን ተመሳሳይ አቋም ነው። ምክንያቱም ከድህነት ስለምንመጣ መብላት መቅረም አለበት ነው። ይሄ የአፍሪካኖች እና የብዙ በዓለም አቀፍ ላይ ምንድነው ኖርዝ ሳውዝ ዲቫይድ ምንለዋል።
የዴቨሎፒንግ ሀገራት በብዛት የዚህ ካርቦን ታክስ ኢሚሽን ላይ ገደብ መጣልን ኮታን ወይም ታፕ ማስቀምጥን አይፈልጉም። ምክንያቱም ማደግ አለብን ነው። ለማደግ ደግሞ በኤኒሚንስ ቶሎ መድረስ አለብን ነው። ድህነት መቅረፍ አለብን። ሚድል ኢንካም ክላስ መፍጠር አለብን። ሰዎች በልተው ጠጥተው ማደር አለባቸው። እና ደግሞ ሌላው ክስ እነሱ አድገው በልጽገው ነው ይህን አሁን ወደኛ የሚያመጡት። ስለዚህ እነሱ ሲያድጉ ድሮ በክለው ነበር፣ አካባቢ ጎድተው ነበር 18ኛው 19ኛው ክፍለ ዘመን። ስለዚህ እኛ ለምንድን ነው የሚል እንጥላለን። እና ስለዚህ በብዛት ኢሚግራንቶች እንግዲህ በአጠቃላይ ሌላ ሀገር ተሰደው የሚኖሩበት ሰዎች መለያቸው ያው የዛን ሀገር ባህል ታሪክ ይዘው ወርሳሉ ይመጣሉ። ለምሳሌ የዲሞክራሲ ባህል እጦት፣ ምርጫ ላይ በአክቲቭ የመሳተፍን ልምድ ማጣት ወይም ባህል ማጣት፣ ሌሎች ሰዎችን መብት ማክበር ላይ ያለ ድክመት፣ በንግግር በውይይት ክርክር ማመን ላይ ያለን ድክመት፣ እነዚህን የወረስናቸው ከሀገራችን ከባህል ይዘን የወጣነው ናቸው። ስለዚህ እዚህ ስንመጣ እነዚህ ነገሮች ሊንጸባረቁ ይችላሉ። ለምሳሌ አንድ ሊበራል ለሚመርጥን ሰው አንዱ እንዴት ትመርጣለህ ሊል ይችላል ነው። እዚህም ሀገር አክቹዋሊ ያው እያየን ነው። ነጮቹም ለምሳሌ አሁን ሊበራሎቹ ላይ በጣም አንዳንድ በተለይ ቤቢ ቡመርስ ይሏቸዋል ትላልቆች አንጋፋ እናቶችና አባቶች ሊበራሎቹን ሰሞኑን በየመንገድ እየጠበቁ ሲሰድቡ ይታያል። እና ካናዳን ፖለቲክስ በዚህ መልኩ ከአሜሪካ እንዴት እንዲህ አይነት ባህል ወረሰ የሚል ካናዳውያን በብዛት ዌአር ሞደስት ሀምብል የሚል ያው እንትን አለ የተቀመጠ እና ከዛ አንጻር የዚህ እንትን መቀመጡ ብዙ ሰዎችን ከዚህ አንጻር እንትን ያደርጋቸዋል ማለት ያው ማየታቸው የተወሰነ ያልተጠበቀ እድገት ይመስላል። ግን በአጠቃላይ ምንድነው ግሎባል የሆኑ ለውጦች አሉ። ሰዎች ፍራስትሬሽን አለ፣ ኢኒኳሊቲ ጨምሯል፣ የሰዎች የሀብት ክፍፍል ልዩነት ጨምሯል። ያላቸው በጣም እያደጉ ነው፣ የሌላቸው በጣም እየደዩ ነው። ከኮቪድ በኋላ ደግሞ ብዙ የስራ እድሎች መመናመን ስጋቶች አሉ። በዛው ልክ ደግሞ ቴክኖሎጂ በመስፋፋት ስራዎችን እየቀማን ነው ይመጣል የሚል ስጋት አለ። የአይ ቴክኖሎጂ ሌሎች መምጣት በብዛት ኢምፕሎይመንት ላይ በተለይ በበቂ ቴክኖሎጂካል ትምህርት ላይ ያልተሳተፉትን በአነስተኛ ትምህርት ወደዚህ ሀገር የመጡትን የጉልበት ስራ ላይ የተሰማሩትን በብዛት ኢኮኖሚ የመጉዳት አዝማሚያ ይመጣል የሚል ስጋት አለ። በዛው ልክ የአሜሪካን የዚህ የታክስ እና የታሪፍ ጉዳይ ብዙ ፋክተሪዎች ምናልባት የአሜሪካን ትላልቅ ካምፓኒዎች በግዳጅ ወደ አሜሪካ የመሄድ እድል ግዴታ ውስጥ ሲገቡ ይችላሉ። ያ ደግሞ ብዙ ፋክተሪዎች መነሳትና ስራ የመቀዛቀዝ ሊያመጣ ይችላል። ለዚህ ሁሉ ጦስ የተደረጉ ያሉት ደግሞ በተዘዋዋሪ የሚግራንቶች ናቸው። ስራችንን ቀሙ፣ ስራችን ወሰዱ የሚል ስኬፕ ጎት ተደርገው የመቅረብ ሁል ጊዜ አዝማሚያ አለ። በተለይ ኮንሰርቫቲቮቹ ጋር በብዛት ይታያል አሁን እንደምናየው። ስለዚህ ያለ ገደብ ሰዎች አስገብተውብን ነው ኢኮኖሚያችን ማደግ አልቻለም። ግን በነገራችን ላይ ብዙ ጥናቶች ነበሩ። ካናዳ ብዙ ሰው ማስገባት አለባት፣ ኢኮኖሚዋን የሚደግፍ በቂ የሰው ኃይል የላትም የሚል ጥናቶች ነበሩ። ያንን ተከትለው ነው ሊበራሎቹ በብዛት ሰዎች ሲያስገቡ የነበሩት። ሊበራሎቹ ግን ትክክል በየሰሯቸው ስህተቶችም አሉ። ትክክለኛው ቬቲንግ ፕሮሰስ ያለማድረግ፣ የሜሪቶክራሲው ፓርት በተለይ የዚህ ቴክኒካል የተማሩ ሰዎችን የማምጣት ጉዳይ ላይ መዳከም፣ በቂ ትሬኒንጎች ስኪሎች የመስጠት ላይ እነዛ መዳከም አለ። በዚህ ረገድ ኮንሰርቫቲቮቹ የሚሉት ጠንክረን መስራት ያለብን ትሬኒንግ መስጠት ላይ ነው እና ሃንዳውት ላይ ሳይሆን ሳንቲም መስጠት ላይ ሳይሆን ሞር ኦፍ ትሬኒንግ መስጠት ላይ እና ማስተማር ማሰልጠን ላይ ነው ማተኮር ያለብንና የተማሩትን ማምጣት ነው በቂ እና ክፍተት ያለባቸው ኤሪያዎች ላይ ነው የሚል ሀሳቦች ያነሳሉ። እንግዲህ መጨረሻው ኢኮኖሚን ለማሳደግ ላይ ያላቸው ልዩነት ነው አንዱ ትልቁ። ምናልባት እንግዲህ ኮንሰርቫቲቮቹ ሞር ታክስ መቀነስ ላይ ያተኩራሉ። ታክስን በመቀነስ ሞር እነዚህ ሚድል ኢንከም እና ሃይ ኤርኒንግ የሆኑ ህብረተሰብ ክፍሎች ሞር ኢንቨስት እንዲያደርጉ፣ ሞር ጆብ ክሬት እንዲያደርጉ፣ ሞር ኢኮኖሚውን እንዲያንቀሳቅሱ የመፈለግ ፖሊሲዎችን ያራምዳሉ። ሊበራሎቹ ደግሞ ሞር ሶሻል ጀስቲስ ላይ ያተኩራሉ። ኢኩዊቲ ላይ የምንለው ማለት ፍትሐዊነት ላይ አንድ ሰው አጠገቤ የ20-30 ፎቅ እየሰራ ዳ ሆምለስነስ ከጨመረ እዚህ ሀገር የዚህን ሀገር ቀጣይነት አደጋ ውስጥ ይከታል። ስለዚህ ሴኩሪቲ ችግር ይፈጥራል። ሰስቴናቢሊቲ ማለት ቀጣይነት ያለው የኢኮኖሚ ሁለንተናዊ ስጋት ይፈጥራል። ስለዚህ ፕሮግረሲቭ የሆነ ሶሻል ዌልፌር የምንለው ማለት በጤናም በኢምፕሎይመንትም ሊሆን ይችላል፣ ትሬኒንጎችን በማቅረብ ሊሆን ይችላል እና አንዳንድ ፈንዲንጎችን በመስጠት ወይም ደግሞ ሰብሲዲስ የምንላቸውን እነዚህ በፕሮቪንስም በፌዴራልም ሰብሲዲዎችን በማድረግ እና የተወሰነ ታክስ ብሬክ በማድረግ ሰዎች እና እንዲሁም በሄልዝም እንዳልኩት ሞር ኦፍ ሰዎች የተወሰነ ኢኮኖሚክ ቻሌንጃቸውን በመቅረፍ ድሃ የሚባለው ግሩፕ ጫናውን ለመቀነስ ጥረት ያደርጋሉ ሊበራሎቹ።
ኮንሰርቫቲቮቹ ግን ሞር ኢኮኖሚክ ማሳደግ ሞር ኢንከም ዌልዝ መፍጠር ነው ለዚህ መሳሪያው የሚል ነው የነሱ ልዩነት። ስለዚህ ለዛ ደግሞ ታክስ መቀነስ አለብን ነው። ይሄ አይ ቲንክ ጉልህ ልዩነታቸው ነው። በዚህ ላይ እንግዲህ ላለፉት 10 ዓመታት ካናዳ የምትታወቀው በዚህ በሊበራሎቹ ፖሊሲ ነው። እንግዲህ አንዳንዶች 10 ዓመት ታይቷል። እዚህ ላይ መወሰን አለብን። የአሁኑ ምርጫ በአንድ በኩል እስካሁን ካናዳ የመጣችበት ላይ ሪፈረንደም ነው ወይ ደግሞ እንግዲህ ማርክ ካርኔ ተወሰነ ነጥብ ማለት አለብን። አይ ቲንክ መሪዎቹን በተመለከተ አንዳንድ ጊዜ በፓርላመንታሪ ኤሌክሽን የሚመረጡት ፓርቲዎች ናቸው፣ ግን ሆነ ደግሞ ፓርቲዎችን የሚመሩ ግለሰቦች አሉ፣ መሪዎች አሉ። ስለዚህ ማርክ ካርኔ ለፖለቲካው አዲስ ናቸው፣ አማካሪ ሆነው የቆዩ ሰው ናቸው። ኢንግላንድ ባንክ በተለያዩ የፋይናንስ ተቋማቶች ላይ እነዚህ ፈንዶች ተቋማቶች ላይ በብዛት ልምድ አላቸው። ስለዚህ የፋይናንስ ባለሙያ ተደርገው ይታያሉ። ፖሊቬ ደግሞ የሃውሲንግ ሚኒስቴር ነበሩ በኮንሰርቫቲቭ ዛሬ 10 ዓመት በፊት የነበረው የሃርፐር ገቨርንመንት ላይ። ስለዚህ አንዳንዶች የሚተቹት በሃውሲንግ ላይ ምን ሰርተው ነበር ያኔ እና አሁን ምን ሊያመጡ ነው የሚል በተለይ ዲሞክራቲክ ፓርቲ መሪዎች ይህን ትችት አቅርበዋል። ግን ፖሊቬ ደግሞ ባለፉት 10 ዓመታት በብዛት በመቃወም እና ሀሳቦችን በማቅረብ በተለይ ትሩዶን ወጥረው በመያዝ እንግዲህ ይታወቃሉ። እንግዲህ አሁን የሚያቀርብ እድላቸው እስከ ትራምፕ የታሪፍ ጦርነት ሰሞን ድረስ የመምራት እድል አላቸው የሚል ከፍተኛ ተገማችነት የተሰጣቸው መሪ ነበሩ። በኋላ ግን የትራምፕ ይሄ ያመጣው ጣጣ ብዙ እና በዛው ልክ ደግሞ ጠቅላይ ሚኒስትር ትሩዶ የወሰኗቸው ውሳኔዎች እና ካናዳውያን በአጠቃላይ የተሰማቸው የመጠቃት ስሜት እንዲያስተባብርና ሊበራሎችን ከሰማይ የወረደ መና እንዲያገኙ አስችሏቸዋል። ይሄ በፖለቲካ ስለዚህ አንፕሬዲክቴብል ነው። ስለዚህ አንፕሬዲክቴቢሊቲው ምንድነው? ሌላ ሶስተኛ አካል የሚሰጥሽ እድል ይኖራል። ጠላት የሆነ አካል ለአንዱ በረከት ነው፣ ለሌላው ደግሞ እንግዲህ መርገምት ወይም ጦስ ሊሆንበት ይችላል ማለት። ስለዚህ በዛው ልክ ደግሞ ማርክ ካርኔም ፕሬዚዳንት ትራምፕ ጋር ባደረጉት ንግግር ይሄ የታሪፍ ጦርነት እና ጫና እስከ ምርጫው አትሊስት እንዲገታ ባደረጉት ጥያቄ ምክንያት ለጊዜው ቆሟል። ስለዚህ እዚህ ላይ አሁን ሰዎች ካርኔ እንዴት ነው ፍሬሚንግ ወሳኝ ነው። እንግዲህ አንድ ሰው እንዴት ነው እየተሳለ ያለው ለምርጫው የሚለው ካርኔ እየተሳሉ ያሉት ለድርድሩ ለሚጠብቀን ከባድ ድርድር አቅም ብቃት ያላቸው ልምድ ያላቸው ሰው ተደርገው ነው የቀረቡት። ፖሊቬ ደግሞ ባለፉት 10 ዓመታት ያላዋጣውን የሊበራል ፖሊሲ ለመቀየር እና አዲስ አማራጭ አዲስ መንገድ ወይም አዲስ ጎዳና ለማሰማራት ለመምራት ካናዳን ብቸኛው አማራጭ ተደርገዋል የሚል ሀሳብ አለ። እንግዲህ በመሀል ደግሞ ኒው ዲሞክራቲክ ፓርቲ መሪን ሲንግ ምንድነው እንግዲህ በሁለቱ ኤክስትሪም ውስጥ መሆን የለብንም፣ እኛ ደግሞ ብዙ ሶሻል ጀስቲሶችን አስጠብቀን በዛው ልክ ደግሞ ጠንካራ ተደራዳሪ ሆነን መንቅረብ ያለብን አማራጮች አሉ የሚል ሀሳብ አላቸው። እስካሁን ማጆሪቲ የመምራት እንትን ስለሌላቸው ምናልባት ያንን የማግኘት እድል አላቸው የሚለው ላይ ጥርጣሬ አለ። ምክንያቱም ሁለቱ ፓርቲዎች ናቸው በተደጋጋሚ ስልጣን የመምራት ልምድ ያላቸው። በተዘዋዋሪ ደግሞ የእሳቸው ፓርቲ የጥምር መንግስታት በመሆን ድምፅ ሲሰጥና ሲደግፍ ቆይቷል 10 ዓመታት። ስለዚህ አንድ ትችት የሚቀርብባቸው አማራጭ ናቸው ወይ? ምክንያቱም እሳቸው ራሱ ደጋፊ እና አጋር ሆኖ ቆይተዋል። ስለዚህ የሚል እንትን ይነሳል። እንግዲህ እነሱ መከራከሪያ ለካናዳ እስከጠቀምና የኛም ፖሊሲ የሚደግፍ እስከሆነ ድረስ ነው ሰርተናል የሚል ነው። ስለዚህ በነዚህ በስፔክትረም መካከል ከታየ እንግዲህ ትልቁ ወሳኝ ፋክተር አሁን አንዱ የአሜሪካን ጉዳይ ነው፣ የትራምፕ ጉዳይ ነው። ስለዚህ በዚህ ጉዳይ ከታየ አንድ ሰዎች የሚያነሱት እንደው ገለልተኛ የሆነ ትችት በተለይ የኮንሰርቫቲቭ ፓርቲ ላይ ይህንን ሞሜንተም ተጠቅሞ ለካናዳን ችግር ለመፍታት እና ለድርድር የሚያስችል እቅድ አላቀረበም የሚል ነው። በተለይ ለ10 ዓመት ሲቃወም የነበረ ጠንካራ ፓርቲ እንዴት ነው ይህንን ጉዳይ አሁን ያለችበትን የካናዳን ችግር በመጠቀም ጠንካራ የሆነ ትልቅ የፖሊሲ ፕላትፎርም ለማቅረብ ለምን ዘገየ የሚል ትችቶች ያነሳሉ። በመሰረተ ሀሳቡ ይሄ በጣም ያስማማል። ለምን 10 ዓመት ውስጥ በደንብ መሪ የነበሩ የፓርቲ መሪ ናቸው፣ ሚኒስተርም የነበሩ ሰው ናቸው፣ ፓርላማ ውስጥ ያሉ ሰው ናቸው። ስለዚህ ምናልባት የትራምፕን ጉዳይ በተመለከተ ለምንድን ነው ትላልቅ ፕላኖችን እቅዶችን ለማቅረብ ያልደፈሩት የሚል ትችት አንስተዋል። እና አንደኛው ትችት ዛሬ ደግሞ ለምንድን ነው እስከዛሬ ድረስ ሊዘገይ የቻለው የእቅዳቸው የምርጫው ፕላትፎርም የሚለው ተነስቷል። ምክንያቱም ይህ ከምን አንጻር ነው? ፖሎች ኦልሬዲ የተጠናቀቁ ነው። ፖሎች ስልሽ ሰዎችን የምርጫ ዝንባሌ ወይም ማዝመሚያ ትንበያዎች በብዛት የተወሰነ ሊበራሎቹ አሄድ እንደሆኑ ያሳያሉ።
ስለዚህ ይህንን ለማስቀየስ እና ሞሜንተሙን ለመያዝ ቀድመው ይህን ነገር ማቅረብ ነበረባቸው እና ለመገምገም እና ለመተቸት እድል አልሰጡም የሚል ቅሬታ አስነስቶባቸዋል። በሊበራሎቹ ላይ የሚነሳው እንግዲህ ትችት ፌር መሆን ስላለብን ትችቶቹንም በኩል ማየት አለብን። በሊበራሎቹ ላይ የሚነሳው ትችት ያው አሁን ካርኔ ከትሩዶ ምንድን ነው የሚለዩት የሚል ትልቅ ትችት አለ። የ10 ዓመቱን ጉዞ ማስቀጠል ነው። እንግዲህ ኮንሰርቫቲቮቹ በተደጋጋሚ የሚያነሱት ያው አዲስ ማስክ ነው፣ ትሩዶ ነው። እንደውም የትሩዶ ደጋፊ ነው፣ ትሩዶ ራሱ የደገፈው ነው፣ የትሩዶን ፕላትፎርም ነው እየቀጠለ ያለው የሚል ትችት አለ። ግን እሳቸው የሚሉት ኒው ጋይ ያለው ከበፊቱ ላይ የተሰሩ ጥሩ ጥሩ ልማቶች አሉ፣ እሱን መቀጠል አለብን። ግን ደግሞ የማመጣቸው እቅዶች አሉት እና እሱን መጠበቅ አለብን የሚል ያነሳሉ። እሳቸው እንደውም የሚሉት አሁን የተፈጠረው ውጥንቅጥ ነው ፖለቲካ ውስጥ ሳልፈልግ እንድገባ ያስገድደኝ እና ችግር ለመፍታት ስለምፈልግ ነው እንጂ ፖለቲካ ውስጥ ገብቼ አላውቅም። ግን ልምዴን እና ጥቅም ያለኝን እውቀት ኤክስፒሪየንስ እዚህ ላይ ለካናዳ ለመዋል ስለፈለግኩ ነው የሚል መሞገቻ አንስተዋል። እንግዲህ እነዚህ የሚነሱ ልዩነቶች ናቸው። ምናልባት መጨረሻ ላይ የዚህ የዲፌንስ ላይ ነው አንዱ ልዩነት። እንግዲህ መከላከያን አቅም መገንባት ከዚህ በፊት ማንቺ በነሳሽ በነበረን ውይይት ላይ አንስተሽዋል። እንግዲህ ሊበራሎቹ ከአንዱ ቃል የገቡት አሁን የ2%ን የዚህ የኔቶን ጂዲፒ በተመለከተ የሚሊታሪ ሼር ስፔንዲንጉን ማለት ነው ወደዛ የማድረስ በ2030 አስገብተዋል። ኮንዘርቫቲቮቹ ግን በ2032 ነው እሱን እናሳካለን ብለው ያሉት። ስለዚህ እዛ ጋር ልዩነቶች አሉ። አይ ቲንክ ዲሞክራቶችም እንደዛ በ2032 ብለዋል። ስለዚህ 2032% ካሟሉ ሌሎች ጉዳዮች ምንድን ናቸው የሚለው ኒው ዲሞክራቶች ከአሜሪካ ጋር ያሉ የሚሳይል ስምምነቶችን ማቋረጥ አለብን ብለው ያምናሉ። እነዚህ የሚሊታሪ ዲሎች ሞሮፍ በሊበራሎቹ በኩል ግን ብዙ ኢንቨስት ማድረግ አለብን፣ አገር ቤት ማምረት አለብን መሳሪያዎችን የሚል አቅጣጫ ነው እየሄዱ ያሉት። ስለዚህ እንደውም ወደ ውጭ መነገድ መጀመር አለብን፣ መሳሪያዎችና ገበያዎችን ማስፋት አለብን ነው። እዚህ ላይ ግን ግሪን ፓርቲን መጥቀስ ትንሽ ያስፈልጋል። ለምን ግሪን ፓርቲዎች ኢንቫይሮንሜንታል ፍሬንድሊ ስለሆኑ እንደውም እነሱ የሚሊታሪ እዚህ መመረትን በብዛት አይደግፉም። እንደውም እንደ ዲፌንስ የሚያዩት እነሱ የስጋት የሚያደርገው የብሔራዊ ደህንነት ስጋት ያደርገው የሚያዩት የአካባቢ ጥበቃ ጉዳይ ነው፣ የክላይሜት ቼንጅ ጉዳይ ነው። ስለዚህ ለእነሱ ሞር ኢንቫይሮንሜንታል ፍሬንድሊ የሆኑ ኢንቨስትመንቶችን ማድረግ፣ ሞር አካባቢ ጥበቃዎች ላይ ኢንቨስት ማድረግ ነው ሞር ደህንነታችን ማስከበር አለብን ብሎ የሚያምኑት። እንግዲህ ኮንሰርቫቲቮቹ በዚህ ጉዳይ ላይ የዚህ የሮያል ፕሮቴክሽን አርሚ ግሩፕ አለ፣ እሱን ሳይዝ ደብል ማድረግ አለብን። ይሄ ምንድነው ኮስታል ኤሪያዎችን የሚሸፍን ነው። እነዚህ ብሪቲሽ ኮሎምቢያን፣ ኑቫቱ፣ እነዚህ ኖርዝ ጫፍ ያሉ ኤሪያዎች ቴሪቶሪዎችን የሚሸፍን ትልቁ የሚሊታሪ አካል ነው። እሱን ደብል ማድረግ አለብን ነው የሚለው የዚህ ኮንሰርቫቲቮቹ ፕላን። በሊበራሎቹ ግን ምንድን ነው የሚሉት ለሚሊታሪ አካሎቻችን ሪክሩትመንትን በደንብ ማፍጠን፣ በብዛት መመልመል፣ ሃውሲንግ፣ የጤና በደንብ ለነሱ አፎርደብል እንዲሆን ሰርቪሶችን ሃውሲንግ ማቅረብ፣ በዛ መሰረት ብዙ የወታደር ምልምሎችን እና ጦር አባላቶችን መጨመር፣ ቁጥር መጨመር ነው የሚያጠነክሩት። በዛው ልክ ደግሞ ከአውስትራሊያ ጋር የዚህ ሚሊታሪ ፓርትነርሽፕ ዲል ማድረግ አስበዋል። ስለዚህ እነዚህ በሚሊታሪ አንጻር እነዚህ የመንግስታቶቹ ልዩነቶች ናቸው። የአፎርደቢሊቲ ጉዳይ ቅድም ያነሳነው ነው። ምናልባት አፎርደቢሊቲ ትልቅ ኢሹ ነው። በተለይ በአሁን በሚያሳዩ ፖሎች ምክንያት ምንድነው ወጣቶች አይ ቲንክ ነምበር ዋን ፕራዮሪቲያቸው አፎርደቢሊቲ ነው በዚህ ምርጫ ላይ። በተለይ የፈርስት ታይም ቮተርስ እንላቸው። በፈርስት ታይም ቮተርስ ስንል ኢሚግራንት ስለሆኑ ብቻ ሳይሆን ወጣቶች ስለሆኑ ገና በእድሜያቸው 18 ሆነው ገና ያሟሉ ዜጎች ምንድነው አፎርደቢሊቲ ትልቁ ጉዳይ ነው የሚል ሀሳብ አላቸው። አይ ቲንክ ይህን ለመቅረፍ ይመስላል ሊበራሎቹ ከ15 ወደ የጤና ከቨሬጅን ወደ 18 ዝቅ አድርገውታል። ስለዚህ እስከ 65 ነው የሚሄድ የኢንሹራንሱን ከቨሬጅ እንጨምራለን የሚል ነው የነሱ ዓላማ። በዛው ልክ እንግዲህ ኒው ዲሞክራቶች የተለየ አዲስ ሀሳብ አቅርቧል በዚህ ላይ። እሱ ምንድነው የፕራይስ ካፕ ማድረግ አለብን ነው። እሱ ፕራይስ ካፕ ምንድነው ግሮሰሪዎች ለምሳሌ በግራም 4-3 ብር የሚሸጥ የነበረ ሙዝ በሚቀጥለው ወር 5 ብር እንዳይገባ ጫና ያን ግልጽ የሆነ ፕራይስ ካፕ ማስቀመጥ ነው። ያ ማለት
እነሱ መከራከሪያቸው በተለያዩ የአውሮፓ ሀገራት ላይ ሰርቷል የፖሊሲ። ስለዚህ እዚህም ብናመጣው ዋጋ እንደፈለገ እንዳይጨምር እና ነጋዴው ያለአግባብ ነፃ ገበያ ነው በሚል የኑሮ ውድነት እንዳይጨምርብን ይህንን እቀባ ማስቀመጥ አስፈላጊ ነው የሚል ያነሳሉ። እንግዲህ በኮንሰርቫቲቮቹ በኩል ግን አፎርደቢሊቲን ለመጨመር ቤቶችን አይ ቲንክ መገንባት አለብን የሚል አንዱ ሀሳብ አላቸው። እነሱ ግን ሞር መንግስት መገንባት አለበት የሚል አያተኩሩም። ኮንሰርቫቲቮቹ በነገራችን ላይ በመርህ ደረጃ መንግስት ብዙ ነገር መስራት አለበት ብሎ ያምናል። የትም ሀገር ያሉ የኮንሰርቫቲቮች አካል ነው ምንድነው ይሄ ስሞል ገቨርንመንት ወይም ያነሰ መንግስት መኖር አለበት የሚል እሳቤ አለ። ይሄ የሪፐብሊካኖቹን ፓርቲ ባህሪ ነው። ሌሎቹ ሀገር ያሉት የኮንሰርቫቲቮች ባህሪ ነው። ኮንሰርቫቲቮች ኮንሰርቫቲቭ ናቸው የሚያሰኛቸውም አንዱ ምንድን ነው የግለሰብ ነፃነት ላይ አውቶኖሚ ላይ በደንብ ጠንካራ አቋም አላቸው እና ፋሚሊ ቫሊዩስ ላይም እንደዛው ጠንካራ አቋሞች አሏቸው ማለት ነው። ስለዚህ ሊበራሎቹ ጋር ምንድነው ፕሮግረሲቭ ብንለው እነዚህን የግለሰብ እንትኖች አቅሞችን ነፃነት ለመጠበቅ ሰዎችን አቅም ግን መገንባት አለብን የሚል አቋም አላቸው። እሱም መንግስት ብዙ ኢንተርቪን እያደረገ ማሳለጥ አለበት፣ መንገድ መስራት አለበት፣ ጤና ተቋማቶችን ጤናን ማቅረብ አለበት። ስለዚህ የመንግስት ጣልቃ ገብነት በብዙ ኢኮኖሚ ላይ በተመረጡ ጉዳዮች ላይ አስፈላጊ ነው የሚል ሀሳብ አላቸው። ስለዚህ ወደ አፎርደቢሊቲ ላይ ከመጣን ኮንሰርቫቲቮቹ ሞር ማርኬቱ የተሻለ እንዲሆን ገበያው ብዙ አምራቾች፣ ነጋዴዎች ወደ ቢዝነስ እንዲገቡ ለእነሱ ኢንሰንቲቫይዝ የምንላቸው ማበረታቻዎች፣ ታክስ ብሬኮችን መስጠት እና ሞር ኦፍ ምርቶች በብዛት ፕሮዲውስ እንዲደረጉ እድሎችን መፍጠር ላይ ነው የሚያተኩሩት። ሊበራሎቹ ግን ከዛ ሞር በተጻረረ እና በተለየ መንገድ እስከ 2035 መሰለኝ ለ10 ዓመት ወደ 55,000 ቤቶች እንዲሰሩ እቅድ አላቸው። እዚህ ላይ ኮንሰርቫቲቮቹ ለየት ያለ አቋም አላቸው። ምንድነው የመንግስት የተያዙ ንብረት ቤቶች አሉ፣ ህንፃዎች፣ እነሱን በቅናሽ መሸጥ እና ወደ ግለሰቦች ማዘዋወር እና ሰዎች ቤት እንዲያገኙ ማድረግ ነው የሚለው የነሱ እቅድ ላይ እዚህ ላይ። ስለዚህ በቤቶችን በተመለከተ ሞር አፎርደብል ሃውሲንግን መገንባት፣ የኮሚኒቲ ሃውሲንጎች በመገንባት ሞር መጠለያዎችን፣ ሸልተሮች እንዲኖሩ የማድረግ ላይ ሞር ሊበራሎች ያተኩራሉ። ኮንሰርቫቲቮቹ ግን መንግስት የያዙ ንብረቶችን በመውጣት መንግስት ሞር ሀውሶች ወደ ግለሰቦች እጅ እንዲገቡና ሰዎች የገበያውን በማረጋጋት ምክንያቱም አንዱ አክሰሲቢሊቲ ወይም የገበያ ላይ በቂ ቤት አለመኖር ነው አንዱ ዋጋ ችግር የሚል እንትን ያላቸው። ስለዚህ በቂ ቤት ሲኖር ዋጋውን ያወርደዋል። ስለዚህ የዲማንድ ሰፕላይ ጉዳይ ነው አድርገው ነው የሚያዩት እነሱ። ስለዚህ ሞር ሰፕላዩን መጨመር አለብን እና ቤቶች ዋጋ እንዲወርድ ማድረግ እንችላለን የሚል ነው እነሱ ሀሳባቸው። በእንግዲህ ፕራይስ ካፕ የምንለው አንዱ አይ ቲንክ የቤቶች ዋጋ ላይ የሚተገበር ይችላል በኒው ዴሞክራቲክ ፓርቲስ። ስለዚህ የቤቶች ዋጋ ላይ ጣሪያ ማስቀመጥ፣ ለምሳሌ በየወሩ በየ3 ወሩ ቤቶች ዋጋ እየጨመረ ነው። ስለዚህ የተወሰነ ፕራይስ ካፕ ማድረግ ቤቶች ዋጋ እንዳይጨምር ማድረግ አለብን የሚል አቋም አላቸው። እንግዲህ ሴኩሪቲ አንዱ ሴፍቲ፣ የክራይም ሬት መጨመር ላይ የጋን ኮንትሮል ላይ ልዩነቶች አሉ። ኮንሰርቫቲቮች ጋን ኮንትሮል ላይ ያላቸው አቋም ምንድነው ሞር ኦፍ በግለሰብ ነፃነትን የማስጠበቅ አቋም ስላላቸው የጋን ኮንትሮልን ባለፈው የቀረበ አዋጅ ውድቅ አድርገዋል። ስለዚህ መንግስት በትሩዶ ጠቅላይ ሚኒስትርነት አመራር ዘመን ብዙ የተያዙ ኢቨን በገንዘብ የመግዛት መሳሪያዎች ፖሊሲዎች አቅርበዋል፣ ሰዎች መሳሪያዎቻቸው እንዲሸጡ። ስለዚህ የግለሰቦችን ሞር መሳሪያ የመዘዋወር እና የመያዝ ወይም ኦውን የማድረግን እንትን የመቀነስ ሀሳብ ነው ያላቸው በሊበራሎቹ። ኮንሰርቫቲቮቹ ግን በብዛት ጋን ኮንትሮል ይደረግ ማለት ህገወጥ ዝውውር ይከልከል። ግን ለዛ በተዘዋዋሪ እነሱ የሚያተኩሩት ምንድነው አዲክሽን ላይ በጣም መሰራት አለበት። የድራግ ሬት ኮንሰፕሽን መቀነስ አለብን፣ ሪሃቢሊቴሽን መጨመር አለብን ነው። እንደምናውቀው ሊበራሎች ሞር ድራግን በደንብ ሞር መስፋፋት ላይ ያላቸው አቋም በብዛት ያው አንዱ ነጥባቸው ነው። ሰዎች ከተለያዩ ዲፕሬሽን ከሄልዝ ክራይሲስ ለመውጣት ድራግ ነፃነታቸውን መጠቀም ያው ሜዲካል ማሪዋና ምናምን የሚሏቸው መጠቀም መብት አላቸው የሚል እንትኖች አንስተዋል። ግን በኮንሰርቫቲቮቹ በኩል ይሄ ብዙ ሶሻል ማህበራዊ ቀውሶች አስነስተዋል። ስለዚህ ብዙ ሆምለስነስ ፈጥሯል፣ ብዙ ሰዎች ሜንታል ሄልዝ ችግር ፈጥሯል። ስለዚህ ከዛ ለመውጣት አዲክሽንን በደንብ ትሪት ማድረገን ሴንተር አስቀምጠን ሰዎች ከዛ እንዲወጡ የማድረግ ክሊር ስራዎች መስራት አለብን ነው የሚል አቋም ያላቸው። ያ ደግሞ ክራይም ሬትን መቀነስ እንችላለን ነው። ቦርደር ሴኩሪቲ ላይ አንዱ እንግዲህ ከዚህ ከክራይም እና ሴፍቲ አንጻር ሊበራሎቹ አሁን ያሉትን ቦርደር ጠባቂዎች ቁጥር እንጨምራለን ብለዋል። በዚህ ጉዳይ ኮንሰርቫቲቮቹም ቁጥራቸው ኤግዛክት ይለያያል፣ ግን ኮንሰርቫቲቮቹም ይስማማሉ የቦርደር ጠባቂዎች መጨመር
ኒው ዲሞክራቶቹ ምንድን ያሉት ከዚህ በፊት ሲሰሩ የነበሩ ድንበር ላይ ጠባቂ የነበሩትን ሰዎች መልሰን መቅጠር አለብን፣ ደሞዝ በመጨመር ጥቅማ ጥቅም በመጨመር ሲሰሩ የነበሩ ሰዎችን ቁጥር መጨመር አለብን ነው። ስለዚህ ድንበር ማጠንከር ላይ አይ ቲንክ ሶስቱም በተወሰነ መልኩ ይስማማሉ። ምናልባት ሊበራሎቹ ጠንከር የሚለው ምንድን ነው የዚህ ከፌንተኖል ከትራምፕ በመጣው ጫና ምክንያት ሞሮፍ ድንበርን ቁጥጥር ማጠንከር አለብን የሚል አቋም ይዘዋል። በኮንሰርቫቲቮቹም በኩል ቢሆን ያው የነዚህ የቦርደር ጠባቂ ቀደም ያልኩሽን የጦር አካል ወደ ተለይ ብሪቲሽ ኮሎምቢያ ኖርዝ ጫፍ ያሉትን የሮያል ካናዳን ፎርስ ግሩፖችን መጨመር ቲንክ 40% ኦፍ አርሚ ነው፣ ላርጀስት ግሩፕ ነው። ስለዚህ እሱን ቁጥር ደብል ማድረግ አለብን የሚል አቋም አላቸው። ግን ሞሮፍ ሊበራሎቹ ሌላ ምንድነው ቴክኖሎጂ በደንብ መጠቀም አለብን። ለምሳሌ ድሮን ስካኒንግ፣ ሰዎችን አሻራ ምናምን መመርመር ላይ። ስለዚህ እነዚህ ሰዎች ድንበር ሲሻገሩ የሚያደርጉ ጥበቃዎች ላይ ቴክኖሎጂ በደንብ ማጠንከር፣ ፕሮሰስ መከተል አለብን የሚል ላይ ያተኩራሉ። ስለዚህ ምናልባት ከሰማይ ቤቶች ጥበቃ አንጻር እንዴት ነው የሚታዩት እነዚህ እርምጃዎች የሚለው ላይ ምናልባት አወዛጋቢ ሊሆን ይችላል የተወሰነ መልኩ። ምክንያቱም እንዴት ነው ሰዎችን ስጋት እንደ አሜሪካው አይስ ያልሆነ ፖሊሲ ሰዎችን ቀለማቸውን ፀጉረ ልውጥነታቸው የታየ ብቻ ብለው የሚታሰሩና ወደ ማጎሪያ ጣቢያ የሚጠበቁ ከሆነ ምናልባት ቦርደር ላይ ካናዳውያን ሌላ አስቸጋሪ እንዳይሆን በተለይ ለሪፊጂስ ቦርደር ላይ ለሚዘዋወሩ ሰዎች የሚል ምናልባት ስጋት ሊያመጣ ይችላል። ከዛ አንጻር ምናልባት የሰብአዊ መብት ተሟጋቾች የተለያዩ አቋሞች ያንጸባርቃሉ። ግን በአጠቃላይ ከካናዳ እና ከአሜሪካ ግንኙነት አንጻር ደግሞ ይሄ አዲስ ቁልፍ የሆነ ጉዳይ ሆነዋል። ምናልባት የውጭ ግንኙነት ነው የመጨረሻው። የውጭ ግንኙነት በኮንሰርቫቲቮቹ የዚህ የእስራኤል ፍልስጤም የዩክሬን ጉዳይ ላይ ሶስቱ ፓርቲዎች ላይ የተወሰኑ ልዩነቶች አሉ። ኒው ዲሞክራቶች የእስራኤል የፍልስጤም ጉዳይ ችላ ተብሏል፣ በሊበራሎቹም በኮንሰርቫቲቮቹም የሚል አቋም አላቸው። የፍልስጤም ህዝብን እዚህ በተለይ ሰልፍ የሚወጡትና አጠቃላይ የፍልስጤም ግዛት ያሉ ህብረተሰብ ክፍሎችን ሪት የሚደረግበት መንገድ አግባብ አይደለም የሚል ስሞታ ያነሳሉ ኒው ዲሞክራቶች። ኮንሰርቫቲቮቹ በተዘዋዋሪ የእስራኤሎችንም እዚህ ሀገር ያሉ ዲሞክራሲ መብት መጠበቅ አለበት፣ አንታይሴማቲዝም የተስፋፋ ነው፣ እሱም ኮንትሮል ማድረግ አለብን የሚል አቋም ያነሳሉ። እዚህ ጋር ግን ልዩነቱ ምንድነው? ሊበራሎች እስራኤል እና የፍልስጤም የሁለት ግዛት የቱ ስቴት ሶሉሽን እንደሆነ መቀበል አለብን የሚል አቋም ያንጸባርቃሉ። በዛው ልክ ደግሞ የእስራኤልን ግዛት ጥያቄ ህልውና ሀገረ መንግስትነት መቀበል አለብን። መጨረሻ ግን ድጋፍና እርዳታ ወይም ሁማኒታሪያን ኤድ በብዛት ለፍልስጤም መስጠት ላይ ሊበራሎቹ ይደግፋሉ። ኮንሰርቫቲቮች የዚህ የውጭ እርዳታና ድጋፍ ላይ በጣም ጠበቅ ያለ አቋም ያላቸው። ይህን ለአፍሪካ ሀገራትም ሊሆን ይችላል። ምናልባት ለኢትዮጵያውያን አንጻር እንዴት ነው ከዚህ አንጻር የሚለውም ማየትም ይጠቅማል። ምናልባት ሞሮፍ የውጭ እርዳታና ብድር ድጋፍ ላይ ኮንሰርቫቲቮቹ ቆንጠጥ የማድረግ ጸባይ ያላቸው አሁንም በግልጽ እንደሚታየው። ስለዚህ ለምሳሌ ሌላው የዩክሬን ጉዳይ ተነስቷል። የዩክሬን ላይ በብዛት ገንዘብና ድጋፍ እርዳታ በመስጠት ሊበራሎቹ በጣም ቀድመው ሄደዋል። አሁን ካርኔም ይህን ቀጥላሉ የሚል አቋም አላቸው። ኮንሰርቫቲቮቹ ዩክሬን ናቸው በግልጽ ማለት ከራሽያ በተጻራሪ ቆመው አጌንስት ፑቲን የሆኑ ውሳኔዎችን ይወስናሉ። ግን እርዳታና ድጋፍ ላይ ደግሞ በጉልህ ሲታዩ አይንጸባረቅም። ስለዚህ ቆጠብ ያለ ሀሳብ አላቸው እዛ ላይ። ምንድነው የነሱ አቋም? ፑቲንን በወር ኮንትሮል ማድረግ። ምናልባት እስካሁን አንድ የሸሸነው ቶፒክ የዚህ የፓይፕላይን ነው፣ የዚህ የኢኮኖሚው የዚህ ፔትሮሊየም የነዳጅ ጉዳይ። እንግዲህ እነሱ የሚሉት ኮንሰርቫቲቮቹ ህዝቡን መገንባት መጀመር አለብን፣ ያለበለዚያ የነዳጅ ሴኩሪቲን ማረጋገጥ አንችልም። ስቲል ከአሜሪካ ውስጥ የተላለፈውን የዚህ የነዳጅ ምርት አሜሪካ ግዛት ቀርተን ነው ወደኛ የምናመጣው፣ ምክንያቱም አዲስ ፓይፕላይኖች መዘርጋት ስላልቻለን የሚል አንስተዋል። ኪቤክ እዚህ ጋር ማንሳት ጠቃሚ ነው። ኪቤክ በዚህ ጉዳይ ላይ ብዙ ጊዜ ተቃውሞ አላት። ምክንያቱም የፔትሮሊየም በሷ ግዛት አልፎ እንዲለማ ያለመፈለግ ፖሊሲ አለ። ስለዚህ ሶስቱም ፓርቲዎች የኪቤክ ቬቶ ፓወርን ውሳኔ ይስማማሉ። ግን ሊበራሎቹ የዚህ ፓይፕላይን መገንባት ላይ ኦፕን ናቸው ማለት ይደግፋሉ። ግን ፕላኑን በደንብ ሲገፉት አይታይም። ኮንሰርቫቲቮቹ ግን ሞሮፍ ፓይፕላይን ባለመገንባታችን በ10 ዓመቱ የኢኮኖሚክ ፖሊሲ ምክንያት በሊበራሎች ነው የሁሉ ኢኮኖሚ ጫና ውስጥና ጥገኝነት ውስጥ የገባ ነው። ስለዚህ በብዛት
እንትናችንን የዚህ ትልቁ ኦይል ሪዘርቫችንን በመጠቀም ወደ አውሮፓ በደንብ መሸጥ አለብን። አውሮፓም ከራሽያ ጥገኝነት በመላቀቅ ራሽያን እንደውም ኢኮኖሚክ የማዳከም መሳሪያ ሁሉ ማድረግ እንችላለን ነው የሚል አቋም አላቸው። ኒው ዲሞክራቲክ ፓርቲዎችም ያው የፓይፕላይን ግንባታን ደግፋሉ። እዚህ ላይ ምናልባት አንዱ ልዩነት ያው ኢንቫይሮንመንት አንጻር ብዙ ጊዜ ሊበራሎቹ ይህን ጉዳይ መደገፍ ይፈራሉ። ይህንን መልማት ትሩዶም በዚህ ጉዳዮች ላይ ተቋም ውሳኔዎችን ሲያሰልፍ ታይቷል። አልበርታ በዚህ ጉዳይ ላይ የተለየ ድምፅ አለው። ምንድነው አልበርታውያን የነሱ የትልቁ የነዳጅ ምንጭ ሀገር ግዛት ናቸው በዓለም ላይም በካናዳም። ስለዚህ የነሱ አቋም ምንድነው የሚመጣው መንግስት ነዳጅ እንድናለማ ፓይፕላይን እንዲገነባ የሚፈቅድ መሆን አለበት የሚል አቋም አላቸው። ስለዚህ ከዛ አንጻር ኮንዘርቫቲቮቹን የመደገፍ አቋም በአልበርታ መንግስትና ጠቅላይ ፕሪሚየር በኩል ይታያል። በተለይ እነዚህ ፕሮ ኮንሰርቫቲቭ የሆኑት የአልበርታ ነጭ የመራጮች ወደዛ የመደገፍ አዝማሚያ ያላቸው። ምናልባት መጨረሻ ኢኮኖሚ ከዚህ ጋር አያይዘን አጠቃላይ ሊበራሎች ፕሮቪንሶች መካከል በሀገር ውስጥ ያሉትን ንግዶችን ማፍጠን አለብን ነው የሚሉት። ምሳሌ በኪቤክ፣ በኦንታሪዮ፣ በብሪቲሽ ኮሎምቢያ፣ በአልበርታ መካከል የሌበር ዝውውር ማለት የሰራተኛ ጉልበት በደንብ የሚዘዋወርበትን እና ምርቶች እና እቃዎችን ወይም ሸቀጦች የሚዘዋወሩበት እና እርስ በርስ የሚነግዱበትን መንገድ መፍጠር አለብን ነው። እስካሁን እያደረጉ አይደለም ነው የሚል ቅሬታ ያነሳሉ። ስለዚህ አንዱ ምናልባት የአሜሪካንን ጫናን ለመቅረፍ እርስ በርስ መነገድ መጨመር አለብን የሚል ነው የሚያነሱት በሊበራሎቹ። ኮንሰርቫቲቮቹ አጠቃላይ የዚህ ኢኮኖሚክ ካናዳን የማዳከም ስራን የተሰራው በሊበራሎች ፓይፕላይን በደንብ መገንባት አለብን፣ ሚድል ክላሱን ኢንቨስተሩን ፕሮሞት የሚያደርጉ ታክስ መቀነስ አለብን፣ ታክስ ብሬኮች መጨመር አለብን፣ ልክ ትራምፕ የተወሰነ በሚያደርጓቸው አቅጣጫ ማለት ነው የሚል ሀሳቦች ያነሳሉ። በአጠቃላይ እነዚህን ይመስላሉ ከሞላ ጎደል ያሏቸው ልዩነቶች። መልካም፣ በጣም አመሰግናለሁ ሰፋ አድርገህ እንግዲህ ስለገለጽክልን። ብዙ ግልጽ የሆኑ ነገሮች ይኖረናል እንደ ኮሚኒቲ ብዬ ነው እማምነው። በጣም አመሰግናለሁ። በመጨረሻ ግን እንደ ማጠቃለያ እንደምታውቀው በአንደኛው ፕሬዚደንት ትራምፕ እጅግ በጣም ፖፑላር የሆኑበት በሀበሻው ኮሚኒቲ ይሄ የትራንስጀንደር ጉዳይ ነው። እኛንም ኮንሰርን አድርጎን ሰልፍ የወጣንበትም አጋጣሚ እንደነበረ ይታወቃል። ልጆቻችን ላይ አላስፈላጊ የትምህርት ፖሊሲ ጫና በሊበራሎች ይጫንብናል የሚል ነበር። በተደጋጋሚ እንደሚነሳውም ደግሞ ሊበራሎች ይሄ አንድ ሰው በግሉ የፈለገውን መሆን ይችላል የሚል አይነት አቋም ፓርቲያቸው የያዘ ይመስላል። ኮንሰርቫቲቮች ደግሞ የፋሚሊ የቤተሰብ ቫልዩ ያላቸው፣ የካልቸር ቫልዩ ያላቸው፣ የሪሊጅን የሃይማኖት ቫልዩ ያላቸው ናቸው ተብሎ ይነገራል። ፕሬዚደንት ትራምፕ ወደ ስልጣን ከመምጣታቸው በፊት እናንተም እንዳልከው እኛም ስናየው እንደነበረ ፖሊያቭ በጣም ፖፑላር የነበረ እና እንደሚያሸንፍ በብዛት ሲተነበይለት የነበረ ነው። ፕሬዚደንት ትራምፕ ወደ ስልጣን ከመጡም በኋላ ካናዳን ከመንካታቸው በፊት ሞር ፖሊያቭ በጣም እየታወቀ እና በሳቸውም ሲሞገስ አዳምጠናቸው ነበር። እንዲያውም we have our own ትራምፕ እያሉ ካናዲያኖች እሱን ልክ ከትራምፕ ጋር ኮምፔር እያደረጉት፣ በተለይ ደግሞ ጋዜጠኞችም እድሉን አግኝተው በዚህ በተመሳሳይ ጾታ ዙሪያ ምን አይነት አቋም ነው ያለህ ብለው በግልጽ አንድ ጥያቄ ጠይቀውት ነበር። ስለ ጾታስ ምን ትላለህ? ሴትና ወንድ ነው ወይስ ሌላ አለ ብለው ሲጠየቁ መልሰው ጋዜጠኛውን ሌላ የምታውቂው ጾታ አለ ወይ ብለው የመለሱበትም አጋጣሚ ነበረ። ነገር ግን ልክ ትራምፕ ፖሊሲያቸውን ቀያይረውት ከካናዳ ጋር ግጭት ሲፈጥሩ ሰዎች እኚህ መሪ አሳልፈው ይሰጡናል፣ ሌላው ትራምፕ ናቸው የሚል አይነት አቋም የያዙም ይመስላል። እና መግቢያው ላይ እንደተናገርኩት እንደ ኢትዮጵያዊ የኛ አቋም የታወቀ ነው። ሞር በተፈጥሯችን ኮንሰርቫቲቭ ነን፣ ነገር ግን ሊብራልን ስንመርጥ የኖርን ነን። ነገር ግን የፋሚሊ ቫልዩ ያለን የልጆቻችን አስተዳደግ የሚያሳስበን ነን እና በዚች ላይ እንደው ምን ይመስላል የፓርቲ አቋማቸው የሚለውን ብትነግረን ደስ ይለኛል እንደማጠቃለያ። ዌል አሜን ያው ፋሚሊ ቫልዩስ ስላልኩ ነው። በአጠቃላይ ማለት በአንድ በኩል ማለት
ለሀገሪቱ ሴንሲቲቭ ሳብጀክት ነው። በአንደኛ አድቮኬት ማድረግም አንድ ፖለቲካል ሳይንስ ተማሪ እኔ የትኛውንም አድቮኬት አላደርግም ማለት ፕላትፎርማቸውን ነው ኢንትሮዲውስ ማደርገው የትኛው ፖሊሲ የትኛው ላይ ኦፍኮርስ ልዩነቶች አላቸው። ለምሳሌ የፋሚሊ ቫሊዩስ ስንል ወር ትራዲሽናል የዚህ ፊሜል ሜል እንትን ላይ ባለው ክፍፍል ላይ እና የዚህ የጀንደር አሁን አሳይመንቶች ላይ ባላቸው ጉዳዮች ላይ ኮንሰርቫቲቮቹ ጠንካራ ቅሬታ ያላቸው አቋሞች አሉ። ሊበራሎቹ ደግሞ ግለሰቦችን ሞር ነፃነት አንዳንዶች ቱ ኤክስትሪም የወሰዱት ነው የሚል ቅሬታም ያነሳሉ። አንዳንድ ጸሐፊዎች እንደውም በጀንደር ብቻ አይደለም ነገራችን ላይ የማንነት በአጠቃላይ ነው። ማንነት የሚባለውን ለምሳሌ የዘር ሊሆን ይችላል፣ የብሔር ሊሆን ይችላል፣ የተለያዩ የጀንደርም ሊሆን ይችላል። ማንነቶች ላይ ሊበራሎች አሜሪካም ያሉት ዲሞክራት እዚህም ያሉት ቱ ኤክስትሪም ወስደው ኢሊበራል ማለት ከሊበራል ፍልስፍና በተጻራሪ እየወሰዱት ነው። ሰዎች በሰውነቱ ሳይሆን በዘሩ በጾታው ወደሚል ገልብጠውታል የሚል ቅሬታ፣ ቅራኔዎች፣ ትችቶች አሉ። በእኔ ብቻ ሳይሆን በሌሎቹ ማለት ነው። ያ በራሱ ተገቢ ነው። ኦፍኮርስ ኢትዮጵያ ያለን አቋሞች አሉ። እዚህ ደግሞ ምናልባት ወላጆች ምናልባት እንደዚህ አይነት ልጆች ተፈጥረውባቸው እንግዲህ አንዳንድ ጊዜ ወደ ያን ጉዳይ አኮሞዴት ወደ ማድረግ ወደ መቀበል የገቡበት ሁኔታ ሊኖር ይችላል እና ይህን ፖሊሲ አትሊስት ለልጆቻቸው ሲሉ አንዳንድ ጊዜ ወላጅ ስትሆኝ የምትወስኙ ወላጅ ስላልሆንኩኝ ያንን ኮሜንት ማድረግ ስለማልችል ነው። ከማየው ከምሰማው ሚዲያ ምንድን ነው በጣም በፊት አቋማቸው ጠንካራ የነበሩ ሰዎች ወደ ቤታቸው ሲመጣ ምናልባት ያንን ኦኬ ለመረዳት በሚልና ልጆቻቸውን ለመጠበቅ ሲሉ እንትን ያሉ ሰዎች አሉ። በዛው ልክ ደግሞ እንደ ኤለን መስክ አይነት ሰዎች ልጄን ተቀምጫለሁ በዚህ አይነት ውሳኔ በሚል የበለጠ አክረው የዚህን ተጻራሪ ፖሊሲ የሄዱ ሰዎች አሉ። ስለዚህ ቱ ሴም ኤክስቴንት ምንድነው እኔ የማምነው የትምህርት ስፍራዎች፣ የእምነት ስፍራዎች እነዚህ ፐብሊክ ስፔስ ላይ መኖር በግል ነው የእንደዚህ አይነት ኢንተርቬንሽን መኖር የለበትም የሚል መርህ መኖር አለበት ሰማው። ከዛ ውጭ ግን የእነዚህ ግሩፖች መኖር ዲሞክራቲክ መብታቸው ነው በራሳቸው ማንነታቸው። እኛ ባይመስለንም ባያስደስተን እንኳን ሰዎች አሁን ኮሊጎች አሉን አብረውን ሰፈር እናያለን። ስለዚህ ይሄ ኒው ሪያሊቲ ነው። ኢትዮጵያ ያለን ኢንቫይሮንመንት ይሄን በብዛት አደባባይ ላይ መፍቀድ ካለንበት የእምነት ማህበረሰብ ስለልቦና አንጻር አይፈቅድም። ለምሳሌ ምዕራብ ሀገራት በነገራችን ላይ ጫና እያደረጉ ነው በዚህ የእርዳታ ላይ። ለምሳሌ አሁን የኡጋንዳ ላይ ይነሳል። ለምሳሌ ፖፑ ትላንት አርፈዋል። አዲስ የሚመጡት አንዱ ተጠባቂ ፖፕ ከኡጋንዳ የሆኑ ሰው ናቸው፣ አፍሪካዊ። እሳቸው ላይ ትላንት አሁን ከዚህ በፊት ቢቢሲ ላይ ሀርቶክ ላይ የቀረቡ ጥያቄያቸው ምንድን ነበር ሲጠየቁ ለምንድነው አፍሪካ ላይ ጥበቃ ባታደርጉት የእነዚህን ህብረተሰብ ክፍሎች የሚል ትችት ሲቀርብ እሳቸው የሰጡ መልስ ማስተማር አለብን፣ የአፍሪካውያን ባህል እሳቤ ጋር የተያዘ ነው። ስለዚህ ምንም በጉልበት መጫንም አይቻልም፣ ማስተማር አለብን። ማስተማር ማለት መብታቸው እንዲከበር ግን ያ ማለት ካምፔን ማድረግ ነው በደንብ አደባባይ ላይ ኢምፓወር ማድረግ ላይሆን ይችላል። ግን አትሊስት ሰብአዊ መብቶቻቸው ሰው ባላቸው የጾታ ዝንባሌና አስማሚያ እንዳይጠቁ ማድረግ አለብን የሚል ተናግረዋል ትናንትና ሳይ። ስለዚህ ኢትዮጵያ ውስጥ ለምሳሌ ከሁሉም እምነቶች አንጻር ይሄ እዚህ ላይ ጠንካራ አቋም አለ። በዛው ልክ ደግሞ ከሂውማን ራይትስ አስጠባቂዎች አንጻር እና በተለይ አሜሪካን የሂውማን ራይትስ ሰብአዊ መብት ጠባቂ ድርጅቶች ፈንድም ለምሳሌ ለመስጠት አሁን የጾታ ስትሉ እነዚህንም አካቱ የሚል ጥያቄዎች ያመጡ ነው። ስለዚህ ኢትዮጵያ ውስጥ ያለውን ኦፐሬት የምናደርግበትና እዚህ የተወሰነ መለያየት አለበት። ኢትዮጵያ ላይ ለምሳሌ ኢትዮጵያን ማህበረሰብ ስለልቦና ፍላጎት እና እድገት መጠበቅ አለብን። ሰዎች ሰብአዊ መብት ሳይነፈጉ ግን እንዴት ነው እነዚህ ነገሮች አሁን ባለን የኢትዮጵያን ስነልቦና አስጠብቀን መጓዝ ያለብን የሚል መኖር አለበት ኢትዮጵያ ላይ። ይሄ ደግሞ የኢትዮጵያ ስነልቦና ያለበት አካል ብቻ አይደለም። እዚህ ሀገር የተለያየ ህብረተሰብ ነው ያለው፣ የተለያየ ፍላጎት አለ። ይሄ ጉዳይ እንግዲህ በጣም መብት ከተሰጠባቸው ሀገሮች አንዷ ነች ካናዳ። እንግዲህ እዚህ ዳውንታውን ብትሄጂ መንገዶች ሁሉ ቀለማቸውን በተለያየ አንዳንድ ጊዜ ለአንዳንድ ሰዎች ለኮሚኒኬሽን ሁሉ ተቸግረዋል። ለምሳሌ ምንድነው የምንለው ከላይ እንዴት ነው አድሬስ የምናደርገው ስራ ቦታ ላይ ምናምን። ስለዚህ ይሄ ነገሮች ባለፈው አሜሪካ ምርጫ ላይም በጉልህ ድምፅ ከተሰማባቸው ጉዳዮች አንዱ ነው። በተለይ ከኮንሰርቫቲቭ ከሪፐብሊካኖች አንጻር ከዛም ብቻ ሳይሆን ከገለልተኞችም ሆነው ይህ ነገር ትንሽ ጫፍ ሄዷል ያሉም ሰዎች ያነሱት ትችት ነው። ስለዚህ ወደዚህ ሀገርም ሲመጣ በዛ ጉዳይ ላይ ሊበራሎች እስካሁን ያሉት ነገር የለም፣ አሜሪካም ላይ ያሉት ነገር የለም፣ እዚህም ያሉት ነገር የለም። ስለዚህ
ለሰዎች የተወሰነ ስጋት መኖሩ ላይ አንደርስታንድ አደርጋለሁ። ግን በምን መልኩ ነው ሪዞልቭ ማድረግ የሚቻለው የሚለው ትንሽ ቻሌንጂንግ ነው። ምክንያቱም ካለንበት የዚህ ሀገር ስነልቦናና አሁን ያለው የመብት እና የፖለቲካ አስተላለፍ አንጻር ለምሳሌ ኮንሰርቫቲቮች እሱን ስለሚያስጠብቁ ልምረጥ ማለት አንድ ሰው ሊቸገር ይችላል ኢትዮጵያዊ ስለሆነ። ምክንያቱም በሌሎች ጉዳዮች ላይ ኮንሰርቫቲቮች ደግሞ አንታይ ኢሚግሬሽን ናቸው። የተወሰነ የዘረኛ ፖሊሲ አዝማሚያዎች ሊኖራቸው ይችላል። ስለዚህ እንዴት ነው ማቻችለው የሚል ችግር ሊገባ ይችላል። ሌላ ደግሞ ወላጅ የሆኑና ያልሆኑ ሰዎች አሉ። ስለዚህ ወላጅ ያልሆኑ ሰዎች ይሄ እንደ ፕራዮሪቲ ላያዩት ይችላሉ። ለነሱ ወላጅ ሆኑ ደግሞ በጣም ፊል የሚያደርጉ ሰዎች እንደ ፕራዮሪቲ ሊያዩት ይችላሉ። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ቅድም ያልኩትን ስትራቴጂ መከተል ነው ሰዎች ያለባቸው። ስንመርጥ ከፕራዮሪቲያችን አንጻር ምንድን ነው ከሌሎቹንም ፖሊሲዎች አንጻር በሁለገብ አንጻር ሁሉን አቀፍ እይታ ውስጥ አስቀምጠን ዌይት ማድረግ አለብን። የትኛው የበለጠ እኔን ጥቅም ይጎዳል፣ ጥቅም ያስከብራል የሚለው እና ለምሳሌ ኢኮኖሚክ ፖሊሲዎቻቸው ኮንሰርቫቲቮች ጥሩ ባይሆኑም ኢሚግሬሽን ፖሊሲያቸውም ጥሩ ባይሆን ይሄ ጉዳይ ፕራዮሪቲ ነው ካል ምናልባት በዛ ጉዳይ ጥሩ ጥቅም ወይ ፖሊሲ ልናገኝ ይችላል። ግን ሌሎች ፖሊሲዎች ሊጎዱም ይችላል። አንደር ሊበራልስ ብንሆን ደግሞ ቢመረጥ በዚህ ጉዳይ ላይ ምን እድል አለን የሚለው ላይ ትምህርት ቤት ላይ ለምሳሌ ቅስቀሳዎች እንዲቀንሱ ወላጆች፣ ህብረተሰብ ክፍሎች በጋራ ጥያቄ እና ፕሬሸር እያደረጉ ነው። ይሄ ዲሞክራሲ ሀገር ነው። አይ ቲንክ እዛም ላይ ቻሌንጅ ማድረግ ይቻላል። ሊበራል ራሱ ቢመረጥ ይህን ነገር ላይ ጫና የማድረግ ላይ እና ፋሚሊዎች ፓረንትስ በተደጋጋሚ የተለያዩ ሰልፎችን የግሩፕ አድቮኬሲ ስራዎችን እየሰሩ ይታያል። ፕሮብለም ኢዝ ትራዲሽናል ፋሚሊ ስንል ሪሊጂየስ ግሩፖች ስፒሪቹዋሊቲ እዚህ ሀገር ወደ ቀኝም ወደ ግራ ማድረግ ነው። ትንሽ መዳከም የተዳከመበት ሀገር ነው ምዕራቡ ዓለም ላይ የዚህ የእምነት መከበርና እምነትን እንደ ትልቅ እሴት የማየት ለምሳሌ ሰዎች ሃይማኖት የለኝም ማለት በነጮቹም ሌሎቹም ህብረተሰባ እንደምናየው የትልቅ የዘመናዊ ስልጣኔነት አካል ሆኗል። እምነትን እንደ መጨቆኛ እንደ ተቋማዊ እስር ቤት የሚያዩት ሰዎች በዝተዋል። ስለዚህ ያ ምንድነው የሊበራል አጠቃላይ የዌስቱ አሁን የደረሰበት የተወሰነ እድገትም ነጸብራቅ ነው። ለዛ ደግሞ ይሄ የሊበራሎቹ ብቻ ትችት አይደለም። በነገራችን ላይ አጠቃላይ የህብረተሰቡ የማህበረሰቡ ወደዚህ ደረጃ የመጣበት እና ሞር በመሰረታዊ ሀሳብ ሁለቱም ምሳቢያቸው ኢንዲቪጁዋል መሰረት ያደረጉ ናቸው። ሊበራሊዝም የምንለው ወይዘር ኮንሰርቫቲቭ ወይዘር ሊበራል ዴሞክራት ሁለቱም የሚነሱት ግለሰብ ነፃነት ነው መጀመሪያ ሲነሱ። ግን በኋላ በሂደት ወደ የትኛው ሞር አዘነበሉ ጥበቃ ወደ ማድረግ ላይ እና ፖሊሲዎቻቸው ሞር ያው አንደኛ ድምፅ ለማግኘት ሲሉ በተለይ አዲስ የገቡትን አዲስ የመጡትን የህብረተሰብ ክፍሎችን ኢሚግራንቶች ድምፅ ለማግኘት ሲሉ ሞር ኢሚግራንት ፍሬንድሊ ሆኑ። ሞር የዚህ አይደንቲቲ ፖለቲክስን መቀበል ጀመሩ። አሜሪካም እዚህ ሰዎች ለምሳሌ እዚህ ሀገር መልቲካልቸራሊዝም ሲባል መልቲካልቸራሊዝም እና ሞር እየታየ ያለው ከሰዎች አይም ብላክ አይም ኢትዮጵያን አይም ከንትን መጥቷል ሞር ከዛኛው ሳይድ አንጻር። ግን ፎራባት ደግሞ ኮሌክቲቭ ኢንተረስት ኮመን የጋራ ማንነታችን፣ የጋራ ብሔራዊ ጥቅሞቻችን፣ የጋራ ፍላጎቶቻችን፣ እሴቶቻችን ሞራሊቲ የምንላቸው እነሱስ እንዴት ነው እስካል አይ ቲንክ በአንድ በኩል ሰፋ ያለ ጥያቄ ማንሳት አለብን ማለት ነው። ምንድነው በእንደዚህ አይነት የምዕራቡ ዓለም ላይ የዚህ የሞራሊቲ እሴቶች መሸርሸር መዳከም በአጠቃላይ በሁሉም ሀገራት የታየ ያለ አዝማሚያ ነው። ስለዚህ ፕሮብሌም ኢዝ ከአንቺ ጋር አሁን ያነሳሽው ስጋት ጋር የምስማማው ስለ ጀንደር ብቻ ሳይሆን በአጠቃላይ የዚህ የሞራሊቲ የሞራል ግብረገብ ላይ ኮሌክቲቭ ሶሻል ቦንድ የኮሄዥን ላይ ህብረተሰባዊ መስተጋብር ላይ ሊበራሎቹ ትንሽ ሳሳ ይላሉ። ሀገርም አሜሪካም እዚህ ምናልባት ያ ፖሊሲያቸው በዚህ ጋር ይንጸባረቃል በዚህ በጀንደር ጉዳይ ላይ። ስለዚህ የተሻለ የሚሆነው ምናልባት ለእኔ በወዴት ነው እንግዲህ በጋራ እንደዚህ አይነት ኢንተረስት ያላቸው ህብረተሰብ ክፍሎች እና ተቋማቶች ይህንን የማስጠበቅ ስራ ላይ ሞሮፍ መብቶቻቸውን የልጆቻቸው ላይ ጥበቃ ማድረግ ላይ በተለይ ዋናው ምናልባት ሊያሳስብ የሚገባው የቻይልድ አቢዩዝ ካለ የሰው ልጆች መብት የህፃናቶች መብት ጥበቃ ጥሰት ካለ አንዳንድ ጊዜ እንደምንሰማው የቤተሰብ እና የወላጅ ይሁንታ ሳይጠየቅ የሚደረጉ እርምጃዎች ሲኖሩ እነዚህ ችግሮች
አይ ቲንክ ምናልባት በደንብ ወጥተው ድምፅ መጠየቅ ያለባቸው ህብረተሰብ ክፍሎች መኖር አለባቸው እና ያን ደግሞ ለሚያስችል አይ ቲንክ ችግሩ ፖለቲካው ነው፣ ግን ህጉ ክፍት ነው ማለት ማንም ሰው ተበደልኩኝ ይሄ ልክ አይደለም ካለ መውጣት ይችላል። ግን ችግሩ ይሄ ለብዙ ግዘት ያስከትላል። አንዳንድ ብዙ አይነት የፖለቲካዊ ጫናዎች ያመጣል ነው። አንዳንድ ጊዜ የኢንተረስት ግሩፕ ፖለቲክስ እንለው ነው። ኢንተረስት ግሩፕ ማለት ከዚህኛው ጥያቄ ጀርባ ምን አይነት ትላልቅ ደጋፊዎች፣ ባለሀብቶች፣ ኢንቨስተሮች፣ የቢዝነስ ፓወርፉል የፖለቲካ አካላቶች አሉ። ስለዚህ ይህንን ለመቀየር የሚያስችሉ በዚህ ሳይድ ግሩፖች አሉ የሚለው በጣም ጥያቄ ነው። ስለዚህ ያንን ቻሌንጅ ለማድረግ እና ሁለቱም አብሮ ኮኤግዚስት እንዳያደርጉ ማለት ለምሳሌ ጀንደሬ እንደፈለግኩ ይሆን የሚለውም አይ የልጆችን በትምህርት ቤት ራሳቸው እስኪወስኑ ለምሳሌ 18 ሆኗቸው አይ እንዲህ ነኝ እስኪሉ ድረስ ቢያንስ ትምህርቱ ራሱ ወይ አይሰጥብን ወይ ደግሞ ህጻናቶች ለምሳሌ ጀንደሬ ይሄ ነው እንዲሉ ወላጆቻቸውን በተጸራሪ አይ እኔ እኮ እንዲህ ነኝ እንዲሉ የሚያስተምሩ ትምህርቶች ወይም ኢንዶክትሪኔሽኖች ነው የተባሉ እየተተቹ ያሉት። እነሱ ነገሮች እንዲቀሩ የሚል ጫና ማሳረፍ ሊኖር ይችላል። ግን አልቲሜትሊ ሄዶ አይ ቲንክ ሁለቱም ኮኤግዚስት ማድረጋቸው አይቀርም። ምክንያቱም አሁን እንደምናየው ብዙ ላርጅ ግሩፕ በዛ ግሩፕ አለ ማለት ነው። በየትም ቦታ አለ። የትምህርት ቤት ክላስሜቶች አሉ፣ በየትም ቦታዎች አሉ። ስለዚህ ስራ ቦታዎች ሰዎች ያጋጥሟቸዋል። ለምሳሌ እኔ የስራ ባልደረባ ሰራተኛው አንድ ካምፓኒ ውስጥ እንደዚህ አይነት ክሊንቶች ሲመጡ ማስተናገድ እና በአግባቡ ትሪት ማድረግ ግዴታው ነው። አንድ ሰው ኢትዮጵያ ውስጥ ቢሆን ተጠይፎ ምናምን እንትን ሊል ይችላል። እዚህ ግን ያን ለማድረግ አንደኛ የዛን ሰው ሰብአዊነት መጋፋት ነው። ሁለተኛ የራስሽን የስራ ግዴታ እና የስራ ዲሲፕሊን አለማክበር ነው። ስለዚህ እንዴት ነው ናቪጌት ይህን ነገር ጥንቃቄ የምንጓዘው የሚለው የሀገሩን ሕግ አክብሮ ምናልባት የሀገሪቷን አሰራር ተከትሎ ሰዎች ቅሬታቸውን ማቅረባቸው፣ ልዩነታቸውን ማራመዳቸው፣ በተለይ በጋራ ደግሞ ምናልባት ተወላጆች ህብረት ጥምረት እየፈጠሩ ከሌሎች አድቮኮሲ ግሩፖች ጋር ይህንን ቻሌንጅ ማድረግ እና ከተቻለ ደግሞ ምናልባት የራሳቸው ኮሚኒቲ ስኩሎች ይህን ትምህርት ማስተማር የሚችሉበት እነዚህ አይነት ነገሮች ምናልባት ከራሳቸው ለምሳሌ አንዱ የኢትዮጵያ ኮሚኒቲ በራሱ ቸርቾች፣ በራሱ የእምነት ተቋማቶች የራሱ የኮሚኒቲ ትምህርቶችን መስጠት መጀመር ይችላል። ስለዚህ አማራጮች አሉ ማለት ነው። ኦፍኮርስ ከሄደን ዩኒቨርሲቲ እስኪገቡ ድረስ ኤሌመንተሪ መማር አለባቸው። እዚህ ከአንዱ ቦታ ቢያልፎ ወደ ሌላ የሆነ ችግር ሊገጥም ይችላል። አንደርስታንድ አንዳንድ ጊዜ አንዳንድ ሰዎች ሌላ ሀገር ልጆቻቸውን ለማሳደግ ግዴታ ውስጥ የገቡትም ከዚህ ሊሆን ይችላል። ስለዚህ አይ ቲንክ ኢትስ ኖት በጣም ቀላል ኢሹ አይደለም ይህን ለመፍታት። ግን ደግሞ ኮንሰርቫቲቭ ስለመጡም ይቀረፋል ማለት ግን ደግሞ ስህተት ነው በአንድ በኩል። ምክንያቱም ኮንሰርቫቲቮቹ ምናልባት ኢንፎርስ ማድረጉን የተወሰነ ሚዲያ ላይ በአደባባይ በደንብ መነገሩ ሊቀንሳሉ፣ ሊተዉ ይችላሉ። ነገራችን ላይ አሁን ሪፐብሊካኖች ስልጣን ይዘዋል በትራምፕ በአደባባይ ላይ ለምሳሌ ትራንስጀንደር አልቀጥርም አለ እንጂ በሚሊታሪ ላይ እንጂ ለምሳሌ የሴትና ጾታ ውጭ ያሉ ሌሎች ጾታዎችን እየቀጠሩ ነው ሚሊታሪም ላይ ለምሳሌ የሚሏቸው ውሳኔዎች እና ምናልባት እነሱ ምንድነው ይሄ ትራንስጀንደር ስሉ ትራንስፈር ጀንደር ትራንዚሽን ያደረጉት ለምሳሌ ሆነው ወደ ሴቶች ትራንስፈር አድርገናል፣ ከሴቶች ጋር ስፖርት ውስጥ እንግባ፣ እነዚህ ነው እነሱ እየከለክሉ ያሉት። ከዛ በተጨማሪ ግን አንድ ሰው ጌይ ነኝ ወይ ሌዝቢያን ነኝ ካለ እንትን አይሉ ለምሳሌ ኢቨን በትራምፕ ላይ። ስለዚህ ኢትስ ቬሪ እንትን ነው ክሊር ዳይኮቶሚ ከባድ ነው። ብዙ አይነት 100 በላይ አሳይመንቶች ነው ያሉት አሁን እንደምንሰማው። ስለዚህ የትኛውን ከልክሎ መንግስት የትኛውን ይፈቅዳል፣ ቤተሰቦች እንዴት ነው ከየቱ የሚጠብቁት የሚለው ላይ መጀመሪያ አይ ቲንክ የሴክሹዋል ኤጁኬሽን ኢትዮጵያ ኮሚኒቲ ውስጥ በጣም ወሳኝ ነው፣ መማር አለበት ህብረተሰቡ። ሴክሹዋል ኤጁኬሽን ስንል ስለ ጾታ ምንነት፣ ስለ ህብረተሰብ ውስጥ ያላቸው ሮል እና ሰዎች እንዴት ነው ራሳቸውን ግንዛቤ መውሰድ ያለባቸው። ወላጆች በተለይ ከትምህርት እጦት ከመጡበት ባክግራውንድ አንፃር ሴክስ ኤጁኬሽን በደንብ መማር አለባቸው። ያ ደግሞ ከልጆቻቸው ጋር ዲያሎግ ኮንቨርሴሽን ለማድረግ ልጆቻቸውን በአግባቡ አቅጣጫ ለማስያዝ ግልጽነት ለማዳበር ይጠቅማል። ያለበለዚያ ቤተሰብ ውስጥ ግልጽ ያልሆነ ኮሚኒኬሽን ከሌለ ልጅ ሊያፈነግጥ ይችላል። የሸሸ ሌላ ቦታ ላይ
አምሳያውን ወይ ወሉን የተሻለ ቦታ የሚያገኝበት ሊጠፋ ይችላል። ስለዚህ ይህም ከፓረንቲንግ ጋር የተያዘም ችግር ነው በአንድ በኩል። ስለዚህ ምናልባት ሞር ኦፍ ሴክስ ኤጁኬሽን ላይ ወደፊት አንቺን ፕሮግራም እንግዳዎች ባለሙያዎች ወደዛ ላይ የሚሰሩ ቢመጡ እኔ ሞር የፖሊሲ ስራ ነው የምናገረው። ይሄ ግን እንደዛ ቢያደርጉ የተወሰነ ጫና መቅረፍ ይቻላል ለማለት ነው። ምክንያቱም በአንዳንድ ኮሚኒቲዎች ላይ በደንብ ጠንከር አድርገው ለምሳሌ ቻይናዎች በደንብ ልጅ መቅጣት ላይ፣ ልጅ ማስተማር ላይ፣ ልጅ ግብረገብና ዲሲፕሊን ላይ የእነሱ ፋሚሊዎች እና የእነሱ አሰራር ባህል ጠንካራ ነው። በኢትዮጵያው ላይ ስናይ ግን ያን እያየናል። ምናልባት የቸርች ሚና በደንብ መጨመር ይኖርብን ይችላል። ፋሚሊን ፓረንቶችን ሚና በደንብ ለዛ ደግሞ ትምህርትና እውቀት ግንዛቤ በደንብ መጨመር። ብዙ ልጆች ከወላጆቻቸው ጋር ቁጭ ብለው በደንብ የማያወሩባቸው ሁኔታዎች አሉ። አንደኛ በጊዜ መራራቅ ምክንያት ኮሚኒኬሽን ራሱ ለማድረግ፣ ሁለተኛ ደግሞ የካልቸርም ችግር ነው። ስለዚህ ይህንን በመቅረፍ ምናልባት ወላጆች ልጆቻቸውን የተወሰነ ጋይድ የሚያደርጉበትን ቤት ውስጥ ጥሩ አስተሳሰብና አንደርስታንዲንግ ወይም ግንዛቤ ካላቸው ምናልባት ለተለያዩ ጫናዎች የመጋለጥ እድላቸውን ለፒር ፕሬዠር ለምለው በተለይ እኩዮች ጫና፣ አሁን የሚዲያ ጫና አለ፣ የእኩዮች ጫናዎች አሉ። ብዙዎቹን ምናልባት ሰዎች የሚቀየሩትና ሀሳቦቻቸውን የሚለውጡት በሚዲያ ሊሆን ይችላል። ስለዚህ ለዛ የሚያስችል ስልክ አሁን የሚባል ከባድ ትልቅ ችግር አለ። ህፃናቶች ስልክ ያገኛሉ። ስለዚህ አንዳንድ ቤተሰቦች ሊሚት ያደርጋሉ ስልክን በጊዜ ቶሎ ባለማግኘት። አንዳንድ ኢንቴንሽናል የሆኑ በጣም የተመረጡ የፋሚሊዎች ጣልቃ ገብነቶች ያስፈልጋሉ። አንዱ ሊበራል ኤጁኬሽን ፖሊሲ የሚተቸው ሞር ኦፍ የዚህን አይደንቲቲን የሴክስ ኤጁኬሽን ቱማች አድርጎታል የሚል ነው። እዛ ላይ እንግዲህ ምናልባት ኮንሰርቫቲቮች የተወሰነ አቋም ሊለይ እንደሚችሉ ይታያል። ግን ምን ያህል እሱስ እኛ የምንፈልገውን ነው እያልኩ ያሉት እንደ ኢትዮጵያን ኮሚኒቲ በብዛት ሰው የሚፈልገውን የማምጣት ትልም ወይም ግብ ኢትዮጵያ ካናዳ ውስጥ ይቻላል ወይ የሚለው አጠያቂ ነው አሁን ባለው እድገት እና እዚህ ሀገር ባለው ስለልቦና። ግን ያም ሆኖ ጫናዎቹን የተወሰነ በመቀነስ ጣልቃ ገብነት ትንሽ የቀነሰ የትምህርት ፖሊሲዎች፣ የትምህርት አሰጣጥ እና አመራር ፕሮግራሞች ቢኖሩ ጥሩ ነው የሚል ሳቤ እንዳለ ይገባኛል። ከአንቺም አንጻር ከሌሎችም ከምሰማው ግን ያ አልቲሜትሊ እንግዲህ በብዙ መልኩ ሊወሰን የሚችል ነው። ያው ምናልባት እዚህ ሀገር ህጻናት ልጆች አይ ኮንሰርቫቲቭ ቢመጣ በቃ ኦልሬዲ ግራውንድ ወርኩ ተሰርቷል አሁን። ስለዚህ አሁን ማንም መጣ ማንም፣ ምክንያቱም እኔ በዚህ መልኩ ነው ሀሳቤን የማራምደው እንደዚህ ነው የሚል እዚህ ያደረስንበት ሳቤ ስላለ እዚህ ሀገር ወይም እዚህ ምዕራቡ ዓለም ላይ ለምሳሌ ትራምፕን መጥተው የማይቀየሩ ጉዳዮች አሉ እንዳልኩሽ። ምናልባት ሚዲያ ላይ በግልጽ እንደ ድሮው ሂ ኦር ሺ ብቻ ሳይሆን ዘይ ምናምን የነበረው ቀንሷል። ለምሳሌ በኦፊሻል ላይ ኦፊሻል መስሪያ ቤቶች ላይ ኮረስፖንደንስ ኢሜይል የሚያደርጉት ላይ የአሜሪካ መንግስት ላይ እነዛ ነገሮች ቀንሷል ወይም አስወጥቷል። እነዛ ነገሮች ሲምቦሊካሊ ወይም ትርጉማቸው ሊሰጥ ይችላል ለፋሚሊዎች ለሚፈልጉት እንደዚህ። ግን በተዘዋዋሪ ደግሞ ኦልሬዲ የተስፋፋ ሰፊ ግሩፕ ህብረተሰብ አለ። ስለዚህ ያንን ማለት መሸሽ የሚቻልበት ስፔስ የለም አሁን ባለው ሁኔታ ችግሩ። ስለዚህ ያንን ምናልባት ሰብአዊ መብቶችን ያንን ምናልባት እውቅና የኢትዮጵያ ህብረተሰብ ያንን እንደ ሰብአዊ መብት አይቶ የራሱን ደግሞ መብት መጠበቅ ላይ ማስከበር ላይ እንዴት ነው እነዚህ የልጆቻችን የራሳቸው ነፃነት የሚጠበቅበትና ማንፈልገው አይነት የፆታ እንትን ውስጥ እንዳይጋለጡ የምናደርገው የሚለው ስጋት አይ ቲንክ በጣም ይገባኛል። ለኮሜንት አስቸጋሪ የሆነ ጉዳይ ስለሆነ ዳትስ ኦኬ ይገባኛል። አንተም ያንን ለማለት በጣም ሰፋ አድርገህ ነው የነገርከን። ነገር ግን ኢትስ ኦኬ ቢካዝ ማወቅ የፈለግነው እንደኔም እንደ ኢትዮጵያዊ እንደ እናትም ኮንሰርን የሚያደርገን የተኛዎቹ የተሻሉ ናቸው። ለምን በግልጽ የምናየው ነው። የካናዳ ፖለቲካ በጣም ተጠንቅቀው ላይን ጠብቀው ሲናገሩ እንደፈለጉ አይናገሩም። ፕሬዚደንት ትራምፕ ደግሞ አንደኛው በኢትዮጵያው ኮሚኒቲ የተወደዱበት ያሰብነውን የሚናገሩ ውስጣችን ያለውን ስጋት በግልጹን የማውቀው ሁለት ጾታ ነው ብሎ መናገራቸው ይሄ መስማቱ በራሱ ማይታሰብ ነበር እዚህ ሀገር። ለምን አንድ ነገር እንዳትናገሯቸው የነሱ ሀገር ነው ተብሎ ተሸማቀን የምንኖርበት ሁኔታ ስለነበረ በደንብ ይገባኛል። የአሜሪካን የኢትዮጵያን ኮሚኒቲዎች
በእልህ ወጥተው ሌላውን እንኳን ፖሊሲ በአግባቡ ሳይመለከቱ አንዳንዶቹ ብዙዎቹ ማለት ሳይሆን አንዳንዶቹ ይሄ ብቻ በቂ ነው። እንደውም ኮመንት ላይ በብዛት የሚበሳጩብኝም ኮመንት የሚሰጡ የኛ ሰዎች አሉ። ለምን እንዴት አንድ ብቻ ትያለሽ ከዚህ በላይ ምን አለ የሚሉና ለዛ ነው እያንዳንዳችን እኛ በተናገርነው ኢንፎርሜሽን ነው የሰጠህን። እነሱ ደግሞ ቫሊዩ ምንድን ነው ሁሉም ቫሊዩ ነው የሚመርጠው እና ይሄኛው ነገር እንዳልከው አንተ አንገብጋቢ ነው ብለው ካሰቡ የትኛው ፓርቲ ነው የሚለውን በጥንቃቄ ራሳቸው እንዲመረምሩት ያክል ነው ይህንን ጥያቄ ያነሳሁት እና በስተመጨረሻም እንግዲህ በኢትዮጵያ ኮሚኒቲ አድራሻውንና ሰዓቱን እዚህ ላይ እናስቀምጥላቸዋለን። አንተም ብትነግረን ደስ ይለኛል። በመጪው ኤፕሪል 26 10 o'clock በኢትዮጵያ ማህበር በቶሮንቶ አካባቢ እንግዳ ሆነ ስለዚሁ ጉዳይ የምታቀርበው ፕሮግራም አለ። እዛ ላይ እንዲገኙ ከስክሪኑ ላይ አድራሻውን እናደርጋለን። ያው በተለምዶ ኢትዮጵያ ኮሚኒቲ የምንለው በ10 o'clock ተገኝታችሁ እንግዲህ የምትጨምርበት ነገር ካለ። እንግዲህ ያው ዲሞክራሲ መለማመድ ቅድም እንዳልነው አለብን ነው። እዚህ ሀገር በተለይ አንደኛው የኢሚግራንቶች እየመረጡ አይደለም የተሳተፋል የሚል ቅሬታ አለ። በተደጋጋሚ ለሚታዩት የመንግስት ፖሊሲዎች፣ ውሳኔዎች ቅሬታ ስሞታ እናቀርባለን። በዛው ልክ ግን የዲሞክራቲክ መብቶቻችን ደግሞ አንጠቀምም። ስለዚህ መብቱን ያልተጠቀመ ሰው ቅሬታ ማቅረብ ደግሞ አይችልም። በተለይ ዜጋ የሆኑ ሰዎች ነው የዜግነታቸው አንዱ አይ ቲንክ ኢትዮጵያ ያላገኙትን ትሩፋት እዚህ ማግኘታቸውን ኢንጆይ ማድረግ አለባቸው፣ ኤክሰርሳይዝ ማድረግ አለባቸው። ኢትዮጵያ ውስጥ ሜይ ቢ 97 የመረጠ ውጭ ከዛ ውጭ ያልመረጡ ሰዎች ይኖራሉ። ወይም መርጠውም ቢሆን ተገደው ሊሆን ይችላል የመረጡት ወይ ፍላጎት ሳይኖራቸው ወይም ያልመረጡ ሊሆን ይችላሉ። ስለዚህ ምርጫ የዜግነት ፕሪቪሌጅም ነው፣ በነገራችን ላይ ግዴታም ነው፣ ፕሪቪሌጅም ነው። ዜጋ ያልሆነ ሰው አይመርጥም። ስለዚህ ይህንን ኢንጆይ ማድረግ እና ኢምፓወርመንትም ነው ማለት ፓወራችን ነው። ማነው ስልጣን ላይ የሚወጣው አይወጣም መወሰን፣ የትኛው ሀሳቦች በቂ ናቸው፣ ይጠቅሙኛል፣ ይበጁኛል፣ የትኛው ሀሳቦችስ አይጠቅሙም የመወሰን ሚና ተሰጥቶናል ማለት ነው። ስለዚህ የካናዲያን ዲሞክራሲ ኳሊቲው ነው ማለት የዛሬ 5 ዓመት 3 ዓመት የመጣም ሰው የዛሬ 50 ዓመትም እዚህ የመጣ ሰው የተወለደም ሰው እኩል ዲሞክራቲክ መብቶች አሏቸው ለመምረጥ እና ስልጣን ላይ ሊወጣ የሚችለውን መንግስት የመወሰን ላይ። ምናልባት ቅዳሜ እንግዲህ ኢትዮጵያን አሶሲዬሽን ላይ በተለመደው የቅዳሜ ፕሮግራም አላቸው በየሳምንቱ። የዚህኛው ሳምንት ተረኛ እኔ ነኝ። እዛው ላይ ቀርቤ ያው የዚሁ የዲሞክራሲ ሀሳቦችን የመገንባትን ልምድ ነው ኮንቨርሴሽን ወይም ሀሳብ መለወጥ እናደርጋለን። እንዳትቀሩ ተገኝታችሁ ጥሩ ግንዛቤ ወስዳችሁ ጥያቄም ካላችሁ ቀጥታ የመጠየቅ እድል ይኖራችኋል እና በኢትዮጵያ ኮሚኒቲ በተለይ በቶሮንቶ እና አካባቢያ ያላችሁ እድለኞች ናችሁ። ለምን ጥያቄም ካላችሁ በቀጥታ ማቅረብ ትችላላችሁ ለማለት ፈልጋለሁ። በጣም ነው የማመሰግነው። አንድ መልእክትም አብረን ብናስተላልፍ ጥሩ ነው። ምናልባት በዚህ ዓመት ሲቲዝን ሆነው ለመጀመሪያ ጊዜ የሚመርጡ ሰዎች ይኖራሉ እና ምርጫ ሲባል መመዝገብ የሆነ ቦታ ምናምን የሚመስል ነገር አለ። ነገር ግን እስቲ ሂደቱ እንዴት ነው? ለመጀመሪያ ጊዜ መምረጥ ለሚፈልጉ ሰዎች ፖስታቸውን ነው ቼክ ማድረግ ያለባቸው? መመዝገብ አለባቸው? እሷን እስቲ ንገረን ከመሰነባበታችን በፊት። እንዳልኩሽ ፖስታል አድሬስ ይመጣል። ያሉበት ራይዲንግ የምርጫ ወረዳ እንደምንለው በአማርኛ ይኖራል። ሄደው እዛም ድምፃቸው መስጠት ያለባቸው ጣቢያ። ስለዚህ ፖስታ በተለይ ዜጎች የሆኑ በየቤታቸው ድሮፕ ይደረግላቸዋል። ፓርቲዎቹ ራሱ በተለያየ ቀስቀሳ ወረቀቶችን እንደሚልኩ ይታወቃል። ስለዚህ ያንን የምርጫ ኢንፎርሜሽን ተከትለው ድምፃቸውን ሄደው አቅራቢያ መስጠት ነው። ምናልባት ባለፈው ዩኒቨርሲቲ ተማሪዎች ኦልሬዲ አይ ቲንክ ካናዳ ላይ ቶሮንቶ ምናልባት ላስት ዊክ መርጠዋል። ያው እዚህ ሀገር አንዱ የሚሊታሪ ዞኖች ይኖራሉ ከዜጎች የተለያዩ ዜጎች በየስራዎቻቸው ለመምረጥ ተማሪዎችም እንደዛው። ስለዚህ ኦርዲናሪ ሲቲዘንስ ባሉበት ቤት አድራሻ እዚህ ሀገር ያው ትልቁ ኢንፎርሜሽን ነው። በዛ መሰረት ይመጣል ያ መረጃ። ፓርቲዎቹን ምልክቶች፣ ስሞች በደንብ መለየት፣ ማን ነው የዚህኛው ካንዲዴት ወይም እጩ የሚለውን በደንብ መለየት ላይ በደንብ ጊዜ ወስደው እንትን ማድረግ አለባቸው። ድምፅ ሲሰጡ ብቻቸውን ማንም እንደሌለ እንዲሰማቸው አይ ቲንክ ፕራይቬት እና ሴኩሪቲ እንትን የሌለው ጥበቃ የሚደረግለት ምርጫ ነው የሚሰጡት። አይ ቲንክ በዛ ስሜት እንዲያውና ምናልባት ከሌላ ሀገር ከኢትዮጵያ የወረስነው ፍርሃት ያዩኝ ይሆን ይሰሙኝ ይሆን ድምፄን ያውቁብኝ ይሆን አይነት ስጋት እንዳይሰማቸው ነው። ስለዚህ ኢንፎርምድ ሆነው
የሚፈልጉትን ድምጽ መስጠት ዲሞክራቲክ መብታቸው መሆኑን እንዲያውቁና በዛው መልኩ ድምጻቸውን እንዲሰጡ ለማለት ነው። በጣም ነው የማመሰግነው ዘርሽ እዚህ ስለተገኘህና ይህንን የመሰለ ግንዛቤ ስላስጨበጥከን በእኔም በተመልካቾቼም ስም እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን ዛሬ እንግዲህ ሰፋ ያለ በምርጫ ዙሪያ በተለይ ካናዳ ላይ ስለሚደረግ በጣም ኢምፖርታንት በቃ በዚህ ዓመት በተለይ እጅግ ብዙ ሰው ተሰልፎ ገና እንኳን ምርጫው ዋናው ሳይጀመር ብዙ ሰዎች መርጠዋል እየተባለ ነው። እንደውም ሪከርድ ሰብረናል እየተባለ ነው እና እናንተም ኢትዮጵያውያን ኤርትራውያን ትኩረት አድርጋችሁ የካናዳ ዜጋ ይሆናችሁ ለምን ፒአር የሆነ መምረጥ አይችልም የካናዳ ዜጋ ይሆናችሁ ምርጫ ምረጡ ልክ እነ ኦባማ እንደሚሉት ቮት 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 ጎ አውት ቮት እንደሚሉት ነው ምርጫ ምረጡ ለማለት ፈልጋለሁ። በሌላ ዝግጅት እስከምንገናኝ ድረስ ለዛሬ ይዘንላችሁ የመጣነው ፕሮግራም ይመስል ነበረ። አብራችሁን እስከዚህ ደቂቃ ስለዘለቃችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ዝግጅት እስከምንገናኝ ቸር ቆዩልን።